እንደገና ደግሞ እኔ ፎቶዋን አርጌ ደግሞ በደንብ ቪዲዮ ሰራባታለሁ። ከዛ ደግሞ ተስፍሽን ደግሞ ሳሪ ትጠራውና ደግሞ ለተስፍሽ ደግሞ የቤተሰቡ አድራሻ ተሰጥቶ ከቤተሰቦቿ ብርሽን ትቀበያለሽ። ከዚህ በኋላ እኮ ሌባ እኮ እንደዚህ ነው የሚደረገው። ሌቭላችሁን ሰርቃችሁ ታሳድጋላችሁ። ከዛ በኋላ ደግሞ የሰው ሀቅ በልታችሁ የእርዳታ ብር በልታችሁ ደረታችሁን ነፍታችሁ ደግሞ ትቀመጣላችሁ። መሲ ለመደወል እንዲመቸኝ በዚህ ልግባ እንዴ? ግቢ በዛኛው ልጁ ጋር እንድደውልለት ጠሪ ነይ። ያው ራሷ ብሪጅስቶን አለች። አንዴ በሁለተኛው አካውንቷ እኮ ትልጣና ታብራኝ ትግባና ሄጂ ግማታም ሸሌ ውሻ አንቺን ነው ገብቻ አንቺ ቤት ማወራሽ ጭቃ ሌባ። ቆይ መሲ ተረጋጊ። አንቺ መሲ እንድትመጣ አድርጓትና ቴኑና እናግሩኝ የምትለው ቆይ እንድትመጣ እናደርግና ከዛ በኋላ እናወራታለን። ለልጅቷ ስንል ታገሳትና አምጣት እንጂ እሷ ቤት አልሄድም። ሌባ ጭራሽ እሷ ሰርቃ እሷ ቤት ሄጄ እንትን ማን ስለሆነች ፎቶዋን ሁላችሁም ትወስዳላችሁ። ሌባ በሚለው አቀናብራችሁ ፖስቱ ላይ እሷ ቤት ጊፍት የሚሰጡትንም ስክሪንሻት እያረጋችሁ እርገጧቸው። ገባችሁ? አፈር ብሉ። የእርዳታ ብር የምትበሉ ተው። ማሚ ባህሬን ቆይ ይሳቅ ጋር ልደውልና ባህሬን ቆይ ሄዳችሁ ፎሎ ነው የምታረጓት። እኔ እኮ ፎሎ እንዳትደረግ እኮ ነው ሌባ ስለሆነች ቤቷ መሄድ አቅቶኝ ነው እንዴ? ባለመነጽር ይሱ አንሱ ማለት እንችላለን እኮ እንዴት ነህ? አለው ይሱ አንዴ ና እስኪ። ምን አይነት ስልክ ሁሉም አለ። አንዴ ባህሬን ኤምባሲዎችን ፈልገን ነው። አንዲት ልጅ በሊቢያ ስም ብር ሰብስባ እንትን አላለችም፣ ብሩን አልሰጠችም። በእርዳታ ስም ባህሬን ያለችው። ስለዚህ ባህሬን ኤምባሲ እንፈልጋለን ነይ ብለን ልናስማማቸው ስንጠራት ጭራሽ አልመጣም ማለት ስልክ ቁጥሩ አለኝ ፎቶ አለኝ። ሄላ እሺ ጠይቅልኝ። ባህሬን እንዴት ናክ? ያው ልክትን መሲ ብልጅስቶን አለ 650 56 1650 ኦሪጂናሉ ገብቶ ያልወጣው ማለት ነው። እሺ ናይሱ አንዴ ገዝት። እሺ ባህሬን ኤምባሲዎችን እንትን ሊያናገርልን ነው። እንደዛ ሌባዎች ማሚ ሄደሽ ክብርሽን መግባትሽ ራሱ ነው። መንገድ ላይ ነኝ ትንሽ ደቂቃ እመጣለሁ ብሏል። ኦኬ ይምጣ። እኛ ደግሞ ኤምባሲ ጠርተናል። ፎቶዋን አድርጊውና ቁጭ በይ። እሺ ይሄው በፎቶዋ ወቋት። ፎቶዋን አድርጊው። ሌላ ፎቶዋንም እየቀያየርሽ አድርጊው። አንዴ ላርግ ልላከው ወደዚህ ጋር የለም እዚህኛው ላይ ሄደን ሌባን በላት ስሟን ትልቅ እናት ልጄ ታገተ ብለው ብር ሰብስባ ብሩን አልሰጥም ማለች። የጊፍት ብር
የልጆቹን የብር የተሰበሰበበትን አካውንት እንትን ብላ ከናት ነው ብር የሰረቀችው። በክብር ጠርተናታል ነይ ብለናት ማለት ነው። ብሎኬትም ቱን ብሮኬት ፎቶ እዚህ ጋር ይደረግላችኋል። ከዛ ደግሞ ይሳቅን ጠርቻለሁ። ይሳቅ ይመጣል። ማን ስለሆነች ነው እሷ ቤት ምን ሄዶኛ? እንግዲህ ትልቅ ሴትዮ ቤቷ ቁጭ አርጋ አሰባስባ ነው የእኝን ሴትዮ በልጃቸው ብር የተሰባሰበውን ብር ይበላችሁ ማለት ነው። ቀላል ከዛም ከዚህም እየሰባሰቡ ጊፍት ይለምናሉ። ከዛ በኋላ ደግሞ ብር መልሶ ሲባሉ ደግሞ እንትን ይላሉ። ሌብላ ፎቶዋን አድርጊው። እሺ ቆይ እንዴት ሰው ከትልቅ ሰው ብር ይወስዳል? ወጣት ናት ሳይዋት። የእናትሽን ፎቶ አድርጊው። እርዳታ ሲሰባሰብ እዛ ቤት እዛ ከማን ቁጭ ብላ ያሰባሰበች የነበረውን አለኝ። አድርጊ። እሺ ግን ከስልክ ላይ ነው ይታያል። ይታያል። አድርጊ። ልፈምስ ነው እያለች ነው። የእናቷ ይፈምሳል። ሌባ በሌብነት ከመፈመስ ስም ጠፍቶ ከመፈመስ ደግሞ ፈጣሪ ቢያድናችሁ ነው የሚሻለው። ሌባ እዛ ባህሬን ኤምባሲ ደውለው እዛ አንቀው ይቀበሏታል። ቆሻሻ አድርጊ። ፎቶውን አይታየም። አስያር አላደረግሽማ። ያውንስ ፎቶውን የማዘር እንደዚህ ጠጋ አድርጊና እስከ እንትን አድርጊ። ቁረጥና ላኪ። ልቁረጥሽ። እሺ እናትሽ በገባች ቁጥር ስቃዋን ታሳዩታላችሁ። አለቀ። ቲክታክ ላይ ሌባ ሆኖ አንገቱን ሰብሮ እንጂ አንገቱን ቀና ብሎ ይሄዳል። አየን መቼስ አክብረን የጠራናት ሁለቱ እንዲነጋገሩ ማለት ነው። በነገራችን ላይ ንጹህ ሰው የሆነ ሰው የትም ቤት ቢጠራ ይሄዳል፣ ችግር የለበትም። ቮይሷ ምናምን አለሽ? አዎ እንዳላል ዋትስአፕ ላይ ልላክልሽ። አንቺ ቆይ ዋትስአፕ ቁጥርሽን ላኪልኝ፣ ከነ ኮዱ ላኪልኝ ስትልኪ። እሺ እንዳደልትብሽ ላኪው። እሺ እኔ መጀመሪያ ወደ ሌላም ልኪውን ያስቀመጥኩት ሌባ ቁጥር እንዴት ነው የሚቀር? ነኪ ቢሳይ ሄዳ ሳሪ ሙኒት ገስት ገብታ ተጠራታለች። አልመጣም እዚህ ነው እናዋሩኝ እና ደግሞ ልፈምስ ነው። ሌባ በሌብነት የፈመሳለ በገባሽ በወጣሽ ቁጥር ሌባ ሊሉሽ እንጂ ደግሞ አሁን እግዚአብሔር ይመስገን ፎሎ ማድረግ ቀርተዋል። ልጆቹ ፎሎ አያደርጉም። ሌባ ስትሆኑ ፎሎ ሳያደርጓችሁ ነው ሌባ። በፊትስ በሁለቱ ተጠቃሚ ነበራችሁ፣ በፎሎም ቫይራልም ቪዲዮአችሁ እየወጣ ምናምን። አሁን ግን ሌብነታችሁ ብቻ ነው ልጆቹ መጥተው ፎሎ ሳያረጉ እንትን የሚሏችሁ እንጂ ፎሎ አያረጓችሁ። ፎቶ ላስተካክለው ጓደኛዬ ልካልኛለች። ሰው ደግሞ አክብሩ ሲጠራችሁ አክብሩ። ሰው ሌባ ሲጀመር እኛ ሁለቱ እንዲነጋገሩ ነበር። እዚህ አልመጣም እዚህ መታ ታናግረኝ። እውነትሽን ነው። አንቺ ቤት መጥቼ ጋስተራ ላውራሽ መሲ ቆርጬ ሳረጋው እምቢ አለኝ ፎቶ። አንቺ ራስሽ ሆንሽም ከንቱ ነገር ነሽ። ቀና አድርጊውና ቁረጩ። የእኝን እናት ብር ነው የበላችሁ። ኦኬ
እኚህ እናት ኑ ብለው ጊፍት ሰጥቷቸው የእኚህን እናት አካውንት እንትን ተቀብላ ቲክቶኩን ተቀብላ ነው ከቲክታክ ላይ ብሩን አውጥታ የወሰደችው። ስትሰርቁ እንኳን የሆነ ሌላ ብራት ትወስዱ ካጭበረበራችሁ አይቀር ስማችሁ ከተጠራ ራሱ በደና ነገር ነው መጠራት ያለበት። በነገራችን ላይ በእንደዚህ አይነት በተራ ነገር ስማችሁ ለምን ይጠራል? ማርያምን ላኪልኝ ቮይሶቿን። እሺ መሲ ሃይ አላልሽኝ? ዋትስአፕ ላይ እየጠበኩሽ። በጫማ ቁጥርሽ ኃይል በልሽ ቁጥርሽ የለኝ ላኩልሽ እኮ ቲክታክ ላይ ያለውና ቁጥር ጽፈሽ መላካችም ስልክ ቁጥርሽን። እሺ እናትሽ ስልኩ ይሄ ስለሚያስቸግረኝ ይሄው ልክልሻለሁ። መሲ እዚህ አሁን እዚህ አይታ የሆነችን ልጅ ያላቃትም ማለት ነው አልሽ። በውስጥ ቴክስት አደረገችልኝ። እኔም አውቃታለሁ ሌባ ናት። ከዚህ በፊት እኔንም 100K በልታኛለች። አላቃትም ልጅ ይሳቅ ሲመጣ ኢንቫይት አድርጉት። እሺ ጠራሹ ልጁን? አዎ እሺ እመጣለሁ። ኦኬ አንቺ ወንድምሽ ሊቢያ ስለመሆኑም ደግሞ መረጃ አምጪ።
ኖ ይሳቅ ይመጣል ችግር የለውም ላኪልኝ ዋትስአፕ ላይ ሃይ ብዬሻለሁ እሱ እሺ ቆይሱ እየመጣ ነው ኦኬ ላኪልኝ እኮ አልኩሽ ቮይሶቿን ላኪልኝ ነው ልልክልሽ ነው እሺ ያ ከዛ ደግሞ ወንድምሽ ሪል ሊቢያ ስለመሆኑ ደግሞ ማስረጃ እስጪ መጀመሪያ ያው የሱን የሊቢያን ልላክልሽ ነው ከዛ የሱን ደግሞ ሰርታ የምትኖር ትመስል እርዳታው ላይ የነበሩት ማን ናቸው? እሷ ጋር ያሉት ሁሉም እሷ ጋር ያሉት ሁሉም ብለሽ የሁሉንም ስም አታጥፊ አንቺ ደግሞ ምን ቄም በቀል አለብሽ እንዴ? አብረው የሚሰሩት እየረዷት የነበሩት እዛውን ገስት ላይ ያሉት ናቸው። አሁን የት ገስታየሽ? ለምን ታያለሽ በሌላው ስልክሽ? አንቺ እኔ እየላኩልሽ እኮ ነው መስያውልሽ እየላኩልሽ ነው ዋትስአፕ ላይ ነው ያለሁት። ኦኬ ስለዚህ ሁሉንም አትበይ። ሁሉም ለዛ ጋር ያሉት ጥፋተኞች ሊሆኑ አይችሉም። ይሄ ማስረጃው ነው። በነገራችን ላይ የሊቢያ መገረፍ መረጃ ሊሆን አይችልም። ሪል ወንድምሽ ስልክ ቁጥርም አለ መሲ ስልክ ቁጥርም አለ። ሊቢያ ደውዬ ወንድምሽን ማውራት ፈልጋለሁ። ማኪ እኔ ዛሬ ከማንም ጋር ትራንስፈር ታደርግልሻለሽ እሺ ይቅርታ በጣም ማኪ እኔ ዛሬ ከማንም ጋር ማውራት አልፈልግም ከማንም ጋር ማለት ነው እና አሁን ይኸው ከእንቅልፏ እንደተነሳች ብሩን ትራንስፈር ታደርግልሻለች እርሲ ትልክልሻለሁ እሺ ማኪ አለሽ መርጠሽ አትላቂ ሁሉንም ላኪ ይሄ እሺ እንዳለ ፎርዋርድ ላድርግሽ ከመጀመሪያ ጀምሮ እሺ በቃ ይሄ መርጠሽ አይደለም ሁሉንም ፎርዋርድ አድርጊ ከዛ ደግሞ መጀመሪያ ግን የወንድምሽ የሚገኝበትን የሊቢያ ቁጥር ላኪ እሺ እኮ እሱማ ሌባ ስለሆኑ ነው እንጂ አንድ እርዳታ የሚሰራው መጀመሪያ ጥግ ድረስ ሄዶ አጣርተው ነው ምክንያቱም ከሰበሰቡ በኋላ ሌሎቹ ሌባ በማለት በዛ ስለሚኖሩ ነው አለቀ ደው ምንድነው ያለችው እኔ ፑሽ ለማድረግ ነው ሰው ቤት ሄዳ ሀቢብቲ ለማኝነሽ ቲክታክ ላይ ቁጭ ብለሽ በአንድ አበባ የምትተዳደሪ ነሽ አንድ አበባ እያልሽ ምን ታሪክ አለሽ ምን ሰርተሽ የምትኖር ያረግሽው ለራስሽ እንዴ ቀይዳለሽ እንዴ አንቺ ፎርዋርድ ማድረግ አቅቶሽ ነው ቮይሶቹን ኔትወርክ እያዘኝ ነው ይሄኛው ስልክ ስለሚያስቸግር ነው መስያው እየላኩ ነው ቃችን ያሁን ያው ወደ 100 ወደ 100 ሺህ ይሆናል ከመተሽ ከመታሰር ማለት ይሄ ማን ነው ኮይኑን መጀመሪያ ማን ነው የሚያወጣልኝ ስትለኝ የሚያወጣልኝ ልጅ አለ እኔ ስላት ይሄ እናህል ነው ብሩ አለኝ እላታለሁ አይ አይደለም በቃ እሱን ተይና እኔ ገዛሻለሁ የሱ ርካሽ ነው ብላኝ የሱ ድምጽ ይላኩላት ነው ያው አሁን እየላኩ ነው
እንዴት ነው እና ደግሞ ደረሰኞቹን ላኪልኝ። እሺማ ይሳቅን አስገቡት። ጁን ያው ልጅ ያው ሜሴንጀር ስለሆነ ፎርዋርድ ማድረግ ስለማልችል እንዲልክልሻለሁና ይሄን ነው ያለኝ። አሁን ወደ ስራ ልገባ ነው። እሺ እናቴ አርማድም ዛሬ እንዳለ ይመጣሉና ትንሽ ስራ ቢዚ ሊሆን ይችላል። እንትን አስፈላጊ ሆኖ ስትጽፍልኝ ካላየው ደውይልኝ። እሺ እናቴ ደግሞ አደራሽን እግርሽን ችላ እንዳትዪው በሙቅ ወለብ ባለ ውሃ ጨዋት። እሺ ወደ ችግር የለውም እንትን እያልኩኝ ነው። ሐኪም ቤት እሄዳለሁ። አንቺ ነሽ እግርሽን በሙቅ ውሃ ለብ አድርገሽ ምናምን የምትያት አሽቄ እያሰባሰብኩላችሁ ወደኩኝ አለች። እርዳታ እያሰባሰብኩ እናንተን ወደ ሽንት ቤት ስሄድ ወደኩኝ ስትለኝ ውሃ እግርሽን በውሃ ሲሆን 50,000 ኮይን መገዛው 110,000 ዶላር ነው። 110,000 ብር ነው በኢትዮጵያ ማለት ነው። እና እሷን ብሩ ሲወጣ ብር ሊቀንሱብሽ ነው። ስለዚህ ዝም ብለሽ የሚልሽን ስሚ። አሁን ከወጣ በኋላ በጣም ዋጋ ሊቀንስብሽ ነው። ስለዚህ እኔ አንድን የምገዛው ልጅ አለ። ጊፍተርም እያናገርኩኝ ነው እንዲገዛሽ፣ በጣም በአሪፍ ዋጋ እንዲገዛሽ፣ ልክ እንደ ቻሌንጅ አድርጌ እንደ ትኬት ማለት ነው። እሺ ደግሞ አደራሽን እግርሽን ችላ እንዳትዪው በሙቅ ወለብ ባለ ውሃ ጨዋት። አንቺን ነበር ለብ ባለ አለንጋ መቀጥቀጥ። እሺ ወደ ችግር የለውም እንትን እያልኩኝ ነው። ሐኪም ቤት እሄዳለሁ ብያለሁ። ትንሽ እንደመጥቆር ነገር አለ ታውቂያለሽ። አጉላዋ እንትን ነው እኮ ወለም ነገር ነው ያለኝና እርዳታ ስትሰበስቢ ወለም አለሽ። እሺ እናቴ እሺ፣ አንቺ ያልሽ ሁሉ ነው እሺ የሆነማ እና እሺ እናቴ አንቺ ያልሽ ሁሉ ነገር በእኔ ህይወት ላይ ተፈጻሚ ይሆናል ብለሻታል። ስለዚህ ልጅቷ ምን ጥፋት አለባት? የት ታውቂያታለሽ? እዚህ ሌቭሉ አድጎ ተሽከርካሪ ወንበር ላይ ቁጭ ስላለች ሀብታም መስላሽ ነው? ለምን እኮ ነው። አይ ዛሬ እንትን ብለው ሐኪም ቤት ሄድና ቅድም ጊፍት ገዝት ላይ የነበረው ልጅ ዶክተር ነውና እሱ ባለኝ ማርጌዋለሁ። አይቼው ካልሆነ ደግሞ ማታ ላይ ደርሼ እመጣለሁ። ዶክተር ገዝቷ ላይ ዶክተርም ይገባል። ወንድምሽ ይወጣና ከዛ በኋላ እንትን ትያለሽ ትከፍይዋለሽ። ሁለታ ከሌለም ታስቢ የገቡልሽ ብሮች አሉ። ስክሪን ሼር አድርጌ ያሳይሻል። ስማቸው እንዲጠቀስ ሪሲታቸው እንዲላክ ምናምን አይፈልጉም እና አሳይሻለሁ። እሺ በኋላ ደውልልሽና ስክሪን ሼር እኔ እንደው እናንተ ጊፍተሮች እንደው መቼ አዶናይ እኮ ላንቃችሁ ያላችሁ እኮ እናንተን እኮ ነው አሜሪካ ድረስ መጥቶ እናንተን ልጋጋም ጊፍተሮች አሁን ለእንደዚች አይነት የእናት ብር ለሚወስዱ ለእንደዚህ እየሰጣችሁ እኮ ነው ላንቃችሁ ያላችሁ። አላ ማን ነው እንትና እንዴት እና ላንቃችሁ ትለናለህ አላችሁ እንጂ እኮ እሱ እኮ ላንቃችሁ ያለው እኮ እናንተን እኮ ነው እናንተን ነው። እኔማ በመነጽር ነው ዛሬ የምሄድባችሁ። አሁን እንግዲህ የዚች ጊፍተሮች ናችሁ እንግዲህ አሜሪካን ሀገር ኖራችሁ ለዚች የእናት ብር ለምትበላ ማለት ነው። እና ምልልሽ ነበር ያልሽ እነሱም እዛ በዛ በኩል ስለሚያሰባስቡ ልክ የገባውን እንትን ትይልኛለሽ። እናክል ብለሽ ትጽፍልኝ እና እናክል ገብቷል እላችኋለሁ ማለት ነው። ሪሲቭ እንትን ነው እንሰጣለን ለፈለግነው እኮ። ታዲያ ሰው ደግሞ መጥቶ ላንቃችሁ ሲል ደግሞ ንቋ። ታዲያ ደንዝዛችሁ 48 ሰዓት ወሸላችሁ እስኪጣመም ድረስ ትራክ ነርታችሁ እዚህ መጣችሁ ለማይጠቅም ነገር ጊፍት ሰጣችሁ ትውልድ ከምታበላ እንሰጣለን። መብታችን ነው። መብትና ግዴታህን አታውቅም ልጋጋ። ደረሰኙ መላክ የማይፈልገውን እሱን ይሄን ያክል ገብቷል ወይ እነግራቸዋለሁ ማለት ነው። እሺማ እና ያንቺን ውለታና የሳይና ያንቺን እንዴት ነሽ? እንደና ነሽ? ዛሬ ትንሽ በቃ ግሬን እያማመኝ ነውና በመሀል እንቅልፍ እየወሰደኝ ነውና ከሐኪም ቤት አሽቼ እንደመጣሁ ቤቴን ከፍትና ደግሞ ልጆች አወራለሁ። በጥይት ነው እንዴ ተመታችሁ? ልጅቷ እርዳታ ስትሰበስብ ሄዳ ከየቤታቸው ነበር የምትሰበስበው። ያልሽማ በ300,000 ካስገባን በኋላ ከ3 ቀን በኋላ እንደውላለን ያሉት ማለት ነው። እና ኦልሬዲ ዛሬ ነው የሚደውሉት። ልክ ከ3 ቀን በኋላ ነው የምንደውለው ሲሉ ማዘር እያለቀሰች ያው ፍሪጁን ፈርሽጭ ስልካቸውን ሽጠው ነው አበሾች ስለሆነ ንገሪያቸው እያለቀሽ በ3 ቀን ውስጥ ሁሉ ግን አላገኝም እና
ከፈለጋችሁ ልክ ስትደውሉ የሞላል ተጠራው ያሉሽ እና አሁን ሲደውሉ የገባልኝን አስገባላችኋለሁ። ከዛ ደግሞ ድጋሚ ጊዜ ስጡኝ ብለሽ አልቅሽባቸው። ማርያምን አንቺ ጋር ራሱ ሜምበር አልሆንኩም ታውቂያለሽ፣ ፈርቼ ማለት ነው። የትም ደግሞ የትም አልገባም እኮ የትም። ቅድም ራሱ እንትን ኮይኑን ለማወቅ ነው የገባሁት ማለት ነው። ቅድም እንትን አጋኮት ጋም ገብቼ ተባረጌ ወጣሁ። አይቼው ነበረ። እሱ ክዩ ነው እሱ ክዩ ጋር ችግር የለውም። ምንድን ነው እናስተካክለን አሰስልም። አረ ሜምበር መሆን ምን ችግር አለ? ሜምበር አንድ ኮይን ምን ችግር አለ ብለሽ ነው። ያው ሰው እኛ እንደምናስበው አይረዳም። ገባሽ? እዚህ ጋር ነፃነት ብሰጥሽ አሁን ትናንትና መጣ ብያለሁ። ሁሉ ነገር ያወረደችልሽ ጌመር ነች። በጣም የምታሳዝን። በቅርቡ ነው ያው ታማ ነበረ ሆስፒታል ተኝታ ጌም እንደጀመረች ነው መታ ያላትን ነው። እና ጌመር አቅም እንደዛ የሰው ልጅ እንደዛ ሲያደርግ ስታይ አንዳንዴ ሰው መሆንሽ ደስ ጌመር ነች። አሁን ትናንት መታ የሰጠችሽ ሎት እንደማናገር ጊፍተር አይደለችም እና ከዛ የተጫወተችውን ቁጭ ብላ ያገኘችው ነው። በተለይ ታማን ድና የመጣችውን ይገርምሽ ነገር ወደዚህ ራሱ እና ያ ነገር ስለሆነ ነው ብቻ የፈጣሪ ያለው ነገር ነሽ እና ችግር የለውም እንሞክራለን ያስከማችን እና ደግሞ ማለት ነው። እህቴ ያንቺ ይቀመጣል ያንቺ ይቀመጥ እግዚአብሔር ሌሎቹን በእኔ ስም በውስጥ የምታወራ ታዲያ አንቺ ይሄን ያክል ከእሷ ጋር አሽቃብጠሽ ዛሬ ለምንድን ነው ከሳሻት የመጣሽው? እማያልሽ ነው እናትሽ በህይወት እያሉ እማያልሽ ነው። እንዳታወሪ ላውራ እማያልሽ ነበር ስታሽቋልጭ የነበርሽው። እግርሽን በሙቅ ውሃ ዘብዝፊው፣ እግርሽን በፈላ ዘይት ዘብዝፊው። እርዳታ ነው እንግዲህ የሰበሰባችሁት። ኩላሊታችሁ ወጥቷል። ይሄን ያክል እየተሞጋገሳችሁ ምናምን እሷስ የሰው ሀቅ የአንድ ምስኪን ሊቢያ ላይ የሚገረፍ ልጅ ብር ልትበላ ያነሳሳት ምንድነው? በጥቅም ነው የተጣላችሁስ ወይስ በምንድነው? ንገሪን። ከዛ እንትን ኢሳቅን ጠርቻለሁ። ይሄን ገንዘብ ላንቺ እንኳን ባትመልስ ሄዳ ለባህሬን ኤምባሲ ላለችበት ሀገር ኤምባሲ ገቢ ታረጋለች። ይሄን ብር ጠርተናል እኛም ኤምባሲ ገባሽ? ስለዚህ ተናገሪ። ጉድ እኮ ነው ዘንድሮ። እማ ውዴ ምናምን ያሽነብ ስታሽቋልጭ የነበርሽው በጣም ነበር ደግሞ የምታሽቃብጭው። እማ በጨው ዘብዝፊው። ያንቺ ውለታ ተነግሮ አያልቅም። ምድር ላይ በቃ እንዳንቺ አይነት ሰው የለም። ነበር ስትያቴ ነበር እና ቀጥይ እንትን ሌሎች መረጃዎችን ላኪልኝ። ይሳቅ የልጅቷን ቁጥር ልኬልሃለሁ። ባህሪን የሚያናግሯትን እንትን አመቻችላትና የኝን ሴትዮ ብር ትመልስ። መሲ እንዴት ናችሁ? ሰላም ነው አለን። ምንድነው? ተመስገን ደስ ሲል ናት። እግዚአብሔር ይመስገን። በቃ አይ ወጥቼ ነበርና ስልኬን እንትን ብዬ ወጥቼ ነበረ። እኔ በነገራችን ላይ በሊቢያ ጉዳይ እኔ ልጅቷ ያናደደችኝ ልንገርሽ። በሊቢያ ጉዳይ እየሰማሽኝ ነኝ አንዴ። በሊቢያ ጉዳይ በጣም ሚሊዮን አጭበርባሪ አለ እዚህ ቲክታክ ላይ። ለመጀመሪያ ጊዜ የሊቢያ አጭበርባሪዎችን ሳይታገቱ ታገቱ ተብለው አንደኛ፣ ሁለተኛ ነገር ደግሞ ሳይገረፉ አዲስ አበባ ሆኖ ተገርፈው ተገዝተው የመጡ ወደ 8 የሚሆኑ እናቶችን የተጋፈጥኳቸው የዛሬ ስንት ዓመት ነው ሮሚ ቤት እኔ ነኝ። ልጅቷ በዚህ ደረጃ ሄዳ አጣርታ ውሸት ሆኖ አግኝታ እኔ ይቀጣል። አዳምጪኝ አንዴ እኔ ስለ ቅጣትን ያልቀጣሽም የሚቀጣ ይቀጣሻል። እኔ ምን አገባኝ። አጣርታ አሁን የወንድምሽ ሊቢያ ውስጥ የሚገኝበትን ስልክ ቁጥር ላኪልኝ አንደኛ። ከዛ ይሳቅ የምትጠይቃትን ጥያቄ እችኛዋን ጠይቃት። የዛችኛዋን ደግሞ ስልኳን ፎቶዋን ከጀርባ አድርጊው። ስልኳንና ፓስፖርት ኮፒዋንም ልከውልኛል ልጆች፣ ልክልሃለሁ። መሲያራ እኔ ምንም አልገባኝም። ደግሞ ሊቢያ ገባን ዛሬ ያው እርዳታ ልጁ ሊቢያ ቆይ አንዴ። ይሄ ልጅ ምንድነው አንዳንድ ቁጥር የጻፍ ነው። እሺ መድፈኛው ምን ነበር? መድፈኛው ገብታል። ሚኪ መድፈኛው ነው ምንም ገብታል አለ። ምን ነበር? ስልክ ፈልጌ ነበር። ናውጣ
እንጂ ኖ ቆይችን እንትን ልበላት ይኸውልህ ይሳቅ እች ልጅ የተገናኙት በሊቢያ እርዳታ ነው። ያችኛዋ እንደ ጌመር ያደርጋታል። ጊፍተር ነኝም ትላለች። እሱ አላህ ዓለም የጊፍተር ሰጭና የጌመሮች ጉዳይ ተከርኖ ይብሳል። የሆነ ቀን ሲፈነዳ ይፈነዳል። እዛ ይፈነዳዱ ስለማይመለከተኝ ግን የዚች እናት እሷ ቤት ገብተው እርዳታ አሰባስበው ሰዎች እሳቸውን ሰፖርት ሊያረጓቸው የሰጧቸውን ጊፍት አውጥታ የዚችን ኮር ተቀብላ ጊፍቱን አውጥታ ወስደዋለች። ብሩን ሲጠይቋት ብሩን መስጠት ፈቃደኛ አይደለችም። እሺ ኦኬ። ስለዚህ ጣር እንትን ነይ ብላ ሙኒት ሄዳ ነይ ትላታለች። አልመጣም እዚህ ኑና አናግሩኝ ትላለች። እሷ የሷን ቤት ፎሎ ላስደርጋት ነው የሚሄደው። ነገም ደግሞ ሌሎች ልጆች እንዲበሉ እድል ከፍተን እሷ ቤት ምን ሄደው ባህራን ያለችው እሷ ባህሬን ነው ያለችው። ስልክ ቁጥሩ አለ ላክልህ። ላኪልና እስቲ እዛ እንዲያናግሩ ማርጋ ቀጭን ሰው ድሮም ደፋር ነው። ልክ ይልሃለው ይሱ ባህሬን የት አካባቢ ነች? እኔ እንጃ ውዴ። ስልክ ቁጥሯ የባህሬን ነው። የሷም ጓደኞች ደግሞ ባህሬን ነው እያሉ ነው። ስማ ምናምን የለም ብሮከሪ ነው። ራሷን ብሮከሪ ብላ ነው የመጣችው። ፓስፖርቷን እልክልሻለሁ ያለኝ ሰው አለ። ከዛ ሲልኩልኝ ደግሞ ፓስፖርቷን እልክልሃለሁ። ቁጥሯ ግን እሱ ነው። ብሮኮሊ ነው ያልሽ? ብሮኮሊ ስሜ ነው የአባትና እናቷ ያወጡላት። ይሄኔ ወይ አዳነች ወይ ደግሞ ሀዳስም ሊሆን ይችላል። አይዶን ነው። ራሷን ብሮከሪ ብላ ነው የጠራችው። ብሮከሪ ነው ምናምን እኔ አላውቃትም ሲጀመር። ስልክ ነው ላኪልኝ ያልኩሽ። አዎ መሲ አንድ ጥያቄ ልጠይቅሽ። አሁን ስልኩን እልክልሻለሁ የእንትን እያልኩት ነው ስለቆየ ከላኩልኝ ማለት ነው። ቢለስ ልክላትና ሲልኩልኝ ምን አሉኝ? እስቲ አንቺ ሌላ ሰውንም ጠይቂ ሙሉ ስልኩን ከሰጠውኝ የዛን እሱ ስለታገተ ወንጀለኛ ስለሆኑ ሊያሳስሩኝ ነው ምናምን ነገር የሚል ተብሎ ልጁን ጉዳት ያደርሱበታል ተባለ። ማንም ሰው እንደዛ ያደርግ። እኔ ደውዬ ልጁን አገናኘኝ ብዬ ብቻ ነው ወንድምሽን ማወራው። እሺ ልፈልገው ስልኩ ስለቆየ ከላኩልኝ ወይም ልደውልና ኦንላይን ላይ ግቡ ልበላቸው። ሄሎ ቁጥሩ ላኪልኝ ይመልሽ። ቁጥሩ ላኪ። አቤት እሷን ነው ወንድምሽ ነው የታገተው ልጅ? ለምን ምን? እሺ ቆይ ከሷ ጋር በምን ተገናኝታችሁ ነው እሷ ቤት እንዲሰበሰብላችሁ? ሲስ የሚባል ጓደኛችን አለና እሱ እኔ ፖስት አድርጌ አይቶኝ እሱ ቤት እያወራን መጣች እሷ ማለት ነው። የእሱ ጓደኛ ናት። ከዛው ምንድነው ስትል እንደዚህ ሊቢያ ላይ ታግቶባት ወይ በቃ እንደዛ ሆነማ እኔ እኮ ብዙ ጊፍተሮች አሉ እኔ ቤት ብዙ ጊፍተሮች ስለሚመጡ እኔ ቤቴን ከፍቼ ላሰባስብላት ናይ በቃ አሁን ብላ ወደ ፎሎ አረገችን። ፎሎ መለስኩላት። በውስጥ ላኪልኝ እንዳለ ቪዲዮ አለች ላኩላት። ገብተን ማሰባሰብ ጀመርን። ከዛው እናትሽ ትምጣ ብላኝ እሺ ብዬ እናቴ ሞታ እርዳታው ተጀመረ ማለት ነው። ምን ያህል እንደሆነ ታውቂዋለሽ? የተሰበሰበው አው አለ ራሱ አለ 87,000 ኮይን ነው። ቆይ እሱን ደግሞ ልላክላት ለመሲ ኮይኑ ስንት ይሆናል እንትን ያለችው ስክሪንሾት አድርጎ ነው።
ልፈልገው እኮ ነው ያለችው። ኢትዮጵያ ታውቃታለሽ? እያነገርኩሽ እኮ ነው መሲ። ሲስ የሚባለው ቤት እየተነጋገርን የማኪ ወንድም እንዴት አግቷል እየተባባልን መጣች እሷ ማለት ነው። ከዛ መታ ነው እንትን አለችው። እኔ ያሰባስባለሁ ብላ ያው ኮይኑን ደግሞ ከስልኬ ላይ ሲያወጡት ያው አሁን የላኩልሽ ነው ፎርዋርድ አድርጋ የላከችልኝ። ሌላ ደግሞ ቪዲዮ ልላክልሽ። ኮይኑ የሷ ጓደኞች ደግሞ እኔ ደውዬ ብሩን አልሰጥ ስትለኝ ተጠራጥሬ ሳወጣጣቸው ያው ያሉትን ደግሞ ልላክልሽ። ሱሱ የምትባለውም የሷ ጓደኛ ናት የድሮ ማለት ነው። ኮይኑን ደግሞ እንዲያወጡ የረዳቸው ደግሞ የሱሱ ወንድም ነው እና ያው ሱሱን ጋር እኔ ደውዬ ያወራዋት ወንድምሽን አውሪልኝ ብያት እያወራችሁ ቪዲዮ ልኬልሻለሁ። ዋቀው ያው ለሰው እንደተሸጠ ነው ዋቀው። እቼት ነው ያለችው ለሰው እንደተሸጠ ነው ዋቀው። እኔ ምነው ችግር አለ? አንድ ሀገር ናቸው ከሷ ጋር። እንደዛ ካለሽ ለማንኛው ስልኳ አለሽ? ናኪ እሷ ነው ቁጥር። ለምን በክብራችሁ ማለት ስማችሁን አትፈልጉትም? በእንደዚህ በተራ ብር ስማችሁ ራሱ ሲነሳ ስማሙ ወራዳ ናችሁ እናት እንትሙ ሱሱ ምንድነው ድርሻዋ እዚህ ነገር ላይ? ያው ሱሱ የሷ ጓደኛ ናትና ኮይኑ ያወጣው የሷ ወንድም ነው። በጣም ነው የሚያወሩት። እኔ ብሩ አልሰጥ ብላ እንትን ስትለኝ ብሩ ጠፍቶ ይሆናል ስባል ተጠራጥሬ ሱሱ ጋር ደውዬ ያወራዋት ወንድሟን እንድታወራ አደረኩኝ ማለት ነው። ስለ ኮይኑ መረጃ እንድትሰጠኝ። ከዛ ምን አለ እሱ ኮይኑ ወጥቶ ወደ ሄኖክ ካርድ ገብቷል እና ሃኑ ደግሞ ገዥ አምጥታ አለ። አዳምጩ። الرقم المطلوب غير صحيح. ሱሱ ማለት የትኛዋ ናት ፎቶዋ? ሱሱ ማለት እሷ እኮ የለችበትም መሰለኝ። ሱሱ እንድታናገራት አናግራታለች። ማንም ሰው እንዳያናገረኝ ነው ያለችው። ምንም አታምጡ፣ ማንም ሰው እንዳያናገረኝ ነው ያለችው። ኦኬ ችግር የለውም። ሱሱ የእሷ እኔ ጋር እንትን በጽሁፍ እንድታወራኝ ፈልጌ አይደለም ደውዬ ነው ማወራሽ ብላኝ ደውላ አውርታኝ እንኳን ፎቶ እንኳን ቢዘቀዘቅ ምንም ነገር የሚመስለኝ ልጅ አይደለሁም። ምን ያለች ምንም አይመስለኝ ብላኛለች። ብሮከሪ ማለት ነው ደውላ እኔ በድምጽ ላወራት ኔትወርክ ኢትዮጵያ እሷንም ያቅ ኢትዮጵያ ያለ ሰው አለ? ማንም የለም። ኦኬ ታይ እሷን እና ይሄ እንትኑ ደግሞ ኮይኑን እያወጣ የነበረው ልጅን ስልክ ቁጥር ልላክልሽ። ኤኖክ የሚባለው ካርዱ የገባለት ማለት ነው። ላኪ እሱ ዱባይ ነው ልጅ ጓደኛዋ ነው ያልሽው ልጅ ስሟን ምናምን አውቀው ሲሳይ ነው ማን ነው? እሱ ጋር ደውል እኮ ነው። ደውይለት ያልሽ ብሎክ አድርጎኛል። እሱ ግን ቆይ ቁጥሩን ላውጣና ላክልሽ። ብሎክ አረገ። የነሱ ያለው ዱባይ ነው ያለው። አሁን ነው ብሎክ ያደረገኝ። ሲጀመር ቅድም አልነበረ። ላኪ ይሄ ነው ኮይኑን ያወጣው እዚህ ሀገር ሆኖ። አዎ ካርዱን ላውጥቷል። ይሄው እንትኑላ ለስክሪንሾት ልላክልሽ። ካርዱንላ ፎቶ አንስቶ ነው ይላከልኝ ማለት ነው። እንደዚህ ላኪልኝ ካርዱን። ይሱ እዚህ ያለው ልኬልሃለሁ። እሺ ዱባይ ያለው ላኪልኝ። ስሙን እዚህ ሆኖ ነው የሚያወጣው። ባይዘዌ ይሄ እንደዚህ የቀልድ ምናምን እንትን እኔ በክብር ጠርቻታለሁ ልጅቷን። አንደኛ
ሁለተኛ ዱባይ ያለውን ልጅ ልኬላለሁ። ሁለተኛ ነገር ደግሞ ብላክ የሚባለው አንድ ቁጥር እየላከ ነው፣ አስገቢው። እሱ ይሱ ዱባይ ሆኖ የሚያወጣውን እልኬልሃለሁ። ያኔ እሱ የጠራው ኢሳቅን የጠራሁት ባህሬን ኤምባሲም እዚህ ስለሚመለከታቸው ነው። ገባሽ? ማንን ነው ማስገባው? ብላክ የሚባለው አብሮን ነበር፣ በሱ በኩል ነው ያወቅኩት፣ ግን አብሮን እየተባበረን ነበር፣ እያሰባሰበ የነበረው። ብላክ አንድ አበባ ስጠኝ፣ አንድ አበባ ስጠኝ። የዱባዩን ቁጥር ልኬልሃለሁ። እሱ ካርድ የላከልሽን ዱባይ ቁጭ ብሎ ካርድ የላከልሽን አኪድ ብላክ የአሜሪካ ባንዲራ ያደረገው ነው። ፕራይቬት ነው አካውንት። ኦኬ አኪድ ይሄ ልጅ ነው። አዎ ኦኬ እሱ የዱባይን ቁጥር ልኬልሃለሁ። እሺ አይቻለሁ። ቀልደውለት የአንቺ ስም ማሂ ነው? ማሂ ነው ማኪ። እሺ ሰላም፣ እንዴት አመሻችሁ? ብላክ ይባላል። ሰላም ብላክ፣ እንዴት ነህ? እሺ ለምንድን የፈለጋችሁን? እኔ አብረን ሲሰበሰብ ነበርን። የልጅቷ ወንድ እኔ አልፈለኩም። እኔ ፈለኩት ጉዳይ ፈለገሻት ነበር ይመስለኛል አይደል? አካል እንጂ። አዎ። ስለዚህ እሷ ናታ መታ ማብራራት ያለባት። በመጀመሪያ ስልኳን ተቀበል ፎቶዋ ከመደረጉ በፊት ነው ያልኳትኝ። ዋትስአፕ ላይ ቮይስ አደረኩላትኝ። ቤቷ ጭራሽ ወንዶች አስገበታ እያሰደበች ነው ብለው እዚህ ጋር መተው ነገሩኝ። ከዛ የኤምባሲ አካል ጠርቼ ከኤምባሲዎች ጋር እያወራሁኝ ነው። ችግር አለ? ኦኬ ይኸውልሽ፣ ብሩን የሰበሰብነው እኛ ነን። እኔም ስላለሁበት ታውቃለች፣ ያው ራሷ ማኪ። እሺ እኛ ነን የሰበሰብነው። 900 ምናምን ሺህ ብር አካውንቷ ላይ ገብቶላታል። 200 ሺህ ብር እኛ እጅ ላይ እንዳለ አሁንም አልካድንም። እኛ እጅ ላይ 200 ሺህ ብር አለ አሁንም። እሺ ስለዚህ ምንድነው እኛ ምንድነው የፈለጋችሁት የምትዩ ከሆነ የፈለግነው ነገር ልጁ ሊቢያ እንዳለ ማስረጃ ነው የፈለግነው። ልክ ልጁ ሊቢያ እንዳለ ብላክ አንዴ አንተ ከመምጣትክ በፊት የእናንተንም ጥፋት የእሷንም ደግሞ ምክንያቱም የሊቢያ ሲጀመር እርዳታ ቲክታክ ላይ መቆም አለበት ብለን ካስቆም ነው አንዱ እኛ ነን። ለምን ካልክ ልጆቹ ሊቢያ ሳይሆኑ የሆነ ቦታ ጋር ሄዱና እርስ በርስ ተቀመሙ። ኢቭን እናቶች ተገዝተው እዚህ ቲክታክ ላይ እንደመጡ ታውቃላችሁ። ሊቢያ ልጆቻቸው ሳይኖሩ 2 ሚሊዮን ብር ተጠየቅን፣ 3 ሚሊዮን ብር ተጠየቅን ብለው መሲ ሲሰድብሽ ነበር። ይስደበኝ ችግር የለብኝም እኔ ብለው ሲጠይቁ እንደነበር ታውቃላችሁ። እናንተ እርዳታውን ከመሰብሰቡ በፊት ነው እንጂ ማጣራት ያለባችሁ። በልጁ ስም ብር ከተሰበሰበ በኋላ አይደለም እርዳታውን መከልከል ያለባችሁ። ያ እንኳን ቢሆን ለሚመለከተው አካል ነው ገንዘቡን ማስረከብ ያለባችሁ። ምክንያቱም እኚህና ተጠርተዋል፣ ገዝታችሁ ላይ መተው ብሩ ተሰብስቧል። ለምሳሌ እኔ ብላኪ አንተ ተቸግረ ብትመጣ ቸግሮኛል ስትልኝ ታመህ ከሆነ የታመምክበትን ወረቀት፣ የታመምክበትን ሆስፒታል፣ የታመምክበትን አካባቢ፣ ቤተሰቦችን፣ ጓደኞችን አካባቢ ላይ ሳልጠየቅ ገዝቴ ላይ አስገብቼ አልጠይቅም። በመጀመሪያ ደረጃ እናንተ የተሳሳታችሁትን ነው ወይ ሲገረፍ አይታችሁ እንደ ሰብአዊነት አዝናችሁ ሊሆን ይችላል ይሄን ያደረጋችሁትኝ ገባ። ነገር ግን እኔ እሷን አንቺ ቅድምን ብዬሻለሁ ሊቢያ ያለው የወንድምሽን ስልክ ቁጥር የሊቢያ ቁጥር ላኪ። ዳይሬክት ወንድምሽ ሊቢያ ስለመሆኑ መጠየቅ ፈልጋለሁ። ደውዬ አላልኩሽም፣ ቁጥር ላኪ ነው ያልኩሽ። እሺ አንዴ ቆይ ብላክ ያውልሽ አንዴ ቆይ ብላክ ድራማ እንደሰማሻት አንዴ እኔ ላስጨርሽና ኖ እሰማሃለሁ። አንቺም ድራማ እንዳትፈጥሪ። ያውልሽ የወንድምሽን ቁጥር ሊቢያ ስለመሆኑ ሳታቂ ወንድሜ ሊቢያ ነው ብለሽ እርዳታም እነሱ ጋር ማሰባሰብ ስለማትጂ ወንድምሽ ሊቢያ አለመሆኑን ስልክ ቁጥሩን ካላወቅሽው ከማጋ ኮንታክት አድርገሽ ብሩን ላክሽለት ለወንድምሽ። እንዳትከፍቺ ሚውትሽን እንዳትከፍቺ። ወንድምሽ ስልክ ቁጥር አለው አይደለ? ከወንድምሽ ጋር ይሄን ያክል ብር አስገቡ፣ ይሄን ያክል ብር እንደዚህ አስገቢ ሲልሽ ነው አይደለ? ወንድምሽ ብር የምታስገቢለት የወንድምሽን ቁጥር ሊቢያ ያለውን የወንድምሽን ቁጥር እሱን አምጪ እያልኩሽ ነው። እሱን አምጪ። ልክ ብላኪን እንደምጠይቀው አንቺንም ጠይቅሻለሁ። ከኔ በለጠ ደግሞ ይሳቅ ጠይቅሻል። የወንድምሽን ቁጥር ላኪ ስልሽ አላክሽም። ከቅድም ጀምረሽ ምትልኪልኝም የልጅቷን ቮይስ ነው። ልጅቷ በጥፋቷ ትወገዛለች፣ ይነገራታል። ገባሽ? አንቺ ደግሞ ይሄንን ድራማ እየሰራሽ ደግሞ ከሆነ እስከ ኢትዮጵያ ድረስ አልፋታሽም። ቅልቦችን እዚህ ገስት ላይ ጠራውና የቤተሰቦችሽን ሙሉ አድራሻ አቀበልሻለሁ። ምክንያቱም በሊቢያ ጉዳይ ስንቶቻችን ዋጋ ከፍለንበታል።
እኔ ቁጭ ብዬ 4 ሚሊዮን ብር 3 ሚሊዮን ብር ለቅሜ ሰጭታቸው አሰባስቤላቸው ቤተሰቦቻቸው ተገዝተው እናቶች ተገዝተው መጥተው ኢትዮጵያ ቁጭ ብሎ ድራማ ሲሰሩ ነበር ከና አክርሽ ጀምሮ ማለት ነው ገባሽ? ስለዚህ ስልክ ቁጥር አምጪ ከዛ ብላክ ቀጥል አንቺ እንዳታወሪ ብላክ ቀጥል። ይኸውልሽ አሁን እኔ እዛ ሊቢያ ምናምን ያሉ ሰዎችን አውርተን ጨርሰናል። እኛ በራሳችን የተጠየቅነው አሁን አንቺ እንደጠየቅሽው ለኔ እዚህ ደላላዎች ይታወቃሉ። የደላላውን ስምና ስልክ ቁጥር ተወው ይቅርብህ። የደላላውን ስሙን ንገረን ልጁን እኛ እናገኘዋለን ተብያለሁ። የደላላውን ስም መናገር አትፈልግም ለምን እንደሆነ አይታወቅም። እኛ ይሄ ነገር ደግሞ አሁን ላይ ነው እኛ እንትን ያለን እንጂ ሰብአዊነት ነው። መጀመሪያ ሰው ሲገረፍ እያየው ደም ሲፈስ እያየው ደም የሚፈስበት ቪዲዮ እየላኩልሽ እያሳየውሽ ማንን እኛ ማንራራው ለሰው እንደዛ ተራርቶ ተሰበሰበላት። የሰበሰበው በኋላ ግን የተደረገው ነገር ልክ እንዳልሆነ እናውቃለን። እኛም ወንጀል ነው ብለን ብንከስ ልክ እንዳላረግን እናውቃለን። ግን ያን ነገር ካደረግሽ በኋላ ሰብአዊነት ይዞሽ አንዳንዴ ታደርጊያለሽ። የተደረገው ነገር ከተደረገ በኋላ ምንም እንኳን አሁን እኔ ባስቀርና ብበላ እንኳን ማለት ነው ብንበላባት 900 ሺህ ብሩ ይበልጥብኛል ከ200 ሺህ 200 ሺህ ብር ምን አረጋዋል? 900 ሺህ ብሩ ማስቀረት እችላለሁ። እጄ ላይ ነበረ የተላከው ከዚሁ ከአሜሪካ የተላኩላት ልጆች አሉ። 600 ሺህ ብር ከአሜሪካን የተላከላት 600 ሺህ ብር ከአሜሪካን የተላከልሽ አይደል? እጃችን ላይ ነበረ 600 ሺህ ብሩ። አንድ ላውራኔ ኖ ይጨርስ መሀል እንዳትገቢ ይጨርስ። አቁም ሚት አድርጊ። ይኸውልሽ መሲ ነው ስምሽ መሰለኛ። መሲ 600 ሺህ ብር የተላከላት ከአሜሪካ ነው። ማስቲ የምትባል ልጅ ነች የላከችው። 600 ሺህ ብር ነው። አዎ ማስቲ የምትባል ልጅ ነች የላከችው። ከዚህ ከአሜሪካ ተሰብስቦ ነው የተላከው። እኔ አሜሪካ ነው የምኖረው። የምኖርበትን ከናድራሽ መስጠት ይችላል፣ ችግር የለብኝም። እና አሁን እኛ የምንፈልገው 200 ሺህ ብሩም አሁን አልካርንም አለ እጃችን ላይ 200 ሺህ ብሩ ይሰጣታል። ሄኖክ የሚባለው ወንድሜ ነው፣ ችግር የለውም። 200 ሺህ ብሩን እንሰጣለን። የምንፈልገው ግን ምን እንደሆነ ታውቂያለሽ ወይ? የደላላውን ስም ትንገረኝና እኔ ሰው ስላለኝ በራሴ ሰው ልጆች አጣራለሁ፣ ወይ ደግሞ ሊቢያ ነው የሚል ማረጋገጫ ታምጣልን ነው። ያንን ማረጋገጫ እንዳመጣች እንለቃለን ብሩ። አንቺ ቅድም መተሽ ለህዝቡ ያልሹ ይሄ አንድ የሚውት አድርጊ። እነሱ ይሄን ጥያቄ ጠይቀውሽ ከሆነ ለምሳሌ ስሜ መሲ ነው ካልኩ የአባቴ ስም ስባል የአባቴ ስም ሀጎስ ሆኖ ተካልኝ ነው አይደለም አይደለ? አንቺ ደግሞ ሊቢያ ነው ወንድሜ ካልሽ ሊቢያ ነው ለወንድምሽ የምታዝኝ ከሆነ ሊቢያ ነው ከተባልሽ የሊቢያውን ደላላ ስልክ ገባሽ? ብርቅ አይደለም ሊቢያ ያሉ ደላሎች ስልካቸው ቢሰጥ ማለት ነው። ጥያቄ አለኝ። ማንኛውም የእርዳታ ስራ ሲሰራ መጀመሪያ ማጣሪያ ይደረጋል አይደለ? ከዛ በኋላ ነው የሚደረገው። አሁን ብሩ ገቢ ከሆነ በኋላ ለምን ማጣራት ጀመሩ? መጀመሪያ ለምን አልተጣራም? ቪዲዮ ልካልን ደም እየፈሰሰው እየተገረፈ ቪዲዮ ልካልን ደንግጠን ይገባል። ቀጥል። እንዴት ናችሁ? ማኪ ብሎክ አላረኩሽም። አሁን ብሎክ አድርጎኛል እያልሽ ነበር። ሄኖክ ነኝ፣ ዱባይ ነው ያለሁት። ኮይኑ በእኔ ወጥቶን ኤክስቼንጅ ተደርጎ ወደ ብሮኮሊ አካውንት ሄደው ጀምር። ምን መሰልሽ መሲ ማስረጃ ጠይቀ ይቅርታ፣ አንድ ጊዜ ይቅርታ፣ የኔን ጥያቄ ልትመልስልኝ ነው? ሄኖክ ቆይ ብላክ ይመልስ ነው መሰል። ሄኖክ ይመስለኛል ዱባይ ሆኖ ኮይኑን ያወጣው ነው። ብላክ ይመልስልሽ። ብላክ ስለሆነ እርዳታውን ሲሰባሰብ ብላክ አንተ አስረዳ። ይኸውልሽ ስመልስልሽ እኔ ደም እየተገረፈ ጭንቅላቱ እጁ ደም የነካው ቪዲዮ ተልኮልኛል። እሱን እልክልሻለሁ ከፈለግሽ። ሲቀጥል ደግሞ በሁለተኛ አስራውት እግሩንም እጁንም ታስሮ ሲገረፍም ቪዲዮ አለኝ። እሱንም እልክልሻለሁ። ለምን ቴሌግራም ላይ ቻናል ከፍተን እርዳታ የሚል ቻናል ከፍቶ እዛ ላይ ተፖስቶ እንዲሰበሰብላችሁ ስለተደረገ። እሺ እንዴት ናችሁ? እየሰማን ነበር። ኦኬ ይሄ ሁላ ማስረጃ ካለው መጀመሪያ ይሄን አይተው ነው የሰበሰቡት አይደለ? መሲ ልኬልሻለሁ፣ ግን አንድ ደቂቃ አሁን 200 ሺህ ብር በቀረበት ሰዓት ማስረጃ የተፈለገው እንዳወራ መሲ አንድ ደቂቃ ምን መሰለህ ወራጂ መሲ አንድ ደቂቃ እኮ ልመልስልህ ነው ወንድሜ። እየሰማሽ ነው? አንዴ ጠብቂ። አንቺ ዝም ብለሽ በመሀላት ትግቢ። እሱ የእሱ ነው የሚለው የእሱ ምን መሰለህ፣ እኔ ወንድሜ በሊቢያ ነበር ያለፈው እና ስሙን መናገር ስለማልፈልግ ነው ደውዬ አወራሁት። እንደዚህ አይነት ነገሮች ሰው ተይዞብኝ ነበር ሊቢያ ላይ እና እስቲ የምታውቀው መረጃ ካለ ስጠኝ ስለው
እሺ ግን መጀመሪያ ስሙ ማን ነው አለኝ። ሙሉ ጌታ ይባላል ስለው በስም እንኳን አናውቅም ግን ፎቶ ካለ ላክልኝ ሲል እየተገረፈ ያለኝ ቪዲዮ አለኝ ግን ቪዲዮን አታሳዩ ስለተባለን ላሳየህ ዝም ብዬና አልክልህም ግን አልኩና አሳየሁት። ጅባ ከየት መጣ አግዳሚ ወንበር ከየት መጣ አለኝ። እየተገረፈ ያለው ልጁ ጅባ ላይ ነው። አግዳሚ ወንበር አለ ተቀምጠው ያዩታል ልጆች ሲመታ አግዳሚ ወንበር ላይ አግዳሚ ወንበር ከየት መጣ ምንጣፉስ ምናምን አንጥፎ እንዴት ይመታል ምናምን ነገር አለኝ። እኛ ስንመታ ታውቃለህ አንተ ሲሚንቶ ላይ ምናምን የተመታ ነው። በዛ ላይ ወንበር የለም። ይሄ ነገር ጠርጥሩ ብር እየተበላችሁ እንደሆነ አስቡ ምናምን አለ። ከዛ በኋላ ጠርጥር ከዛ ግን ጥያቄ ስለምናቀርብላት ጥያቄ መልስ የላትም እሷ ብላክ። እኔ አሁን ለምሳሌ የወንድሟ ያለበትን ስልክ ቁጥር ልካልኛለች። አንደኛ ይሄው አሳያለሁ። ስልክ ቁጥሩን ልካልኛለች የደላላውን ወንድሟ እየተገረፈ እንደዚህ ዘቅዝቀውት ይመስለኛል። ይሄ ቪዲዮ ነው አይደል እናንተ ጋር ያለው እንትኑ ይሄ ሸራው ይሄ ነው አይደለ? ይሄንን ያኛውስ ደም ያለው አልተላከልሽም? ቁጭ ብሎ እሱ አለ ደም ያለውስ ቁጭ ብሎ ያለው እና ደግሞ ይሄ እጁ በጣም ተተልትሎ ቁርጥርጥ ብሎ እንደዚህ ጭንቅላቱ ደምቶ ምናምን እጁን እንደዚህ አድርግ ማሳየታችን ይዘጋብሻል። አይ እንደዚህ ራቅ አድርጌ እንድታምን ብዬ ይሄኛውን ያ እሱ ይሄን አለ ሌላ አለልሽ ደግሞ ቁጭ ብሎ ደም ነገር ቁጭ ብሎ እሺ ላኪልኝ። እነሱ ጋር ያለውን ቪዲዮ ላኪልኝ። ይቅርታ ያኛው ቪዲዮ ላኪላ ቁጭ ብሎ ያው ተፈንክቶ ያለው ጭንቅላቱ እና ያ ቁጭ ብሎ ያለውን ቪዲዮ ስታየው ጭቃ ቤት ነው። በዚህ በኩል ይሁ በኦልሞስት ቅርጋኝ ነው ግራ ነው የሚሆነው። በዚህ በኩል ስታየው ብቻ ወንበር ላይ ቁጭ ያለ ልጅ አለ እግሩ ተንጠልጥሎ ምናምን እግሩ ይታያል በዚህ በኩል። እሺ ችግር የለም ደውለን እናጣራ እናንተ ባላችሁበት። ይኸውልሽ መሲ የሙዲትን ጥያቄ ለመልስ ላንቺ ጠቅለል አድርጎ ለመንገር ከመደወልሽ በፊት አንድ ነገር ልናገር። ይሄ ቁጥር እነሱ ሲጠይቁሽ ለነብላክሰጥሻቸው ነበር? አዎ አንዴ ቆይ ብላክም እንትና ሚውት አድርጎ ያውልሽ ሀቅ ካለሽ አትንጣጪ። ሚውት ከፍተሽ አታውሪ። ቁጭ ብለን ስራ ፈተን ኤምባሲ ጠርቼ እዚህ ጋር ቁጭ ያለውም ይሳቅም ስራ ፈቶ ቁጭ ያለው ላንቺ ነው። ከመደወልሽ በፊት እየጠየኩሽ ያለውትኝ ይሄንን ቁጥር ለነሱ ሰተሻቸው ነበር ወይ? ይሄን መልሽ። አዎ የሰጠዋቸው እነዚህ ደውለው ደላሎቹን ካናገሩ ኢንፎርሜሽን እየሰጠክ ነው እንዴ ተብሎ ልጁ ይቀጠቀጣል ስትለኝ እናቴ ግን ግማሹን አሳይ ብላ ቁጥሩን ጽፌ የተወሰነውን ቀንሼ ማለት ነው የመጀመሪያውና እሱን አሳይቻት ላኩላት። ሌላ ደግሞ ኢሞ ላይ ቪዲዮ የላኩልሽ ላንቺ ማለት ነው ስክሪንሻቱን እሱን ለሄኖክም ለሷም ላኩላቸው። በኢሞ የተላከውን ማለት ነው በኢሞ የተላከውን ኢሞ ስክሪንሻቱን ለሁለቱም ላኩላቸው። ቁጥሩን ደግሞ ለሷ ግማሹን ማለት ነው ጽፌ ላኩላት። ሙሉን ያላኩበት ምክንያት ምንድነው? ሙሉ ቁጥር ስተተሽ ከተደወለና ዛንትን ከተባለ ልጁን ያስሩታል። ምክንያቱም እነሱ እዛ ልጁን አግተውት ኢትዮጵያ ነው አካውንቱ የሚገባው። መሲ ልንገርሽ ኢንፎርሜሽን ከማንም ጠይቂ ማለት ነው ሊቢያ ያሉ ሰዎች አግተው አይሻ ስለዛ ኢትዮጵያ ያለ ሰው ኢንፎርሜሽን እንትን ካለ ልጁ ላይ ችግር ስለሚያመጣ ሙሉ ቁጥር እንዳሰጭ አለችኝ። አሁን ራሱ አሳይሻለሁ ቁጥር ልሰጪ ነው ግን ኃላፊነት ትወስጃለሽ ስትለኝ ችግር የለውም ብዬ ነው የተቀበልኩት ማለት ነው። ግን ቁጥሩ ሲሉኝ ሰጥቻለሁ። ይሄ ሁሉ ግን የሆነው ቁጥር ያሉኝ እውነት ነው ውሸት ነው ይሄ እንትን ሸራ አለ ምናምን ያሉኝ ግን ኮይኑ ከተወሰደ በኋላ ነው። አንድ ሁለት ደግሞ 300,000 ብር ፍሪጅ ተሽጦ ልንገርሽኒ የሰፈር ሰው አሰባስቦ እህቴ ስልኳን ሽጣ የመጀመሪያ 300,000 ብር ገብቷል። አንድ በይ። ሁለተኛው ደግሞ 300,000 ብሩን ሁሉም ምን ያዋጣው እሷ ቤትም ቅድም እንደነገርኩሽ ማለት ነው እሷ ቤትም ሲስጋም ሁሉም ተረባርበው ሁለተኛው 300,000 ብር ገባ። 600,000 ደግሞ መስቲ እኔ ራሴ ነኝ ያወራዋት ጓደኛዬ ናት። የሷ ለብቻዋ ናት አላቅም ጓደኛዬ ሆኖ ከዛ በኋላ ነው ያወቅኩት ማለት ነው። መጀመሪያ ግን እኔ መስቲ ወንድሜ እንዲህ ስላት በራሷ 10,000 ብር አስገባችልኝ መስቲ ማለት ነው። በራሷ 10,000 ብር አስገብታ ምንም ሳትነግረኝ ድፍንፍን አርጋ ማኪ በጣም ተጨናንቀሻል እንዴ እኔ እኮ
400,000 ብር አሰባስቤልሻለሁ አለችኝ። መጀመሪያ ማለት ነው ማኪ 400,000 ብር አሰባስቤልሻለሁ ግን ሰርፕራይዝ ላርግሽ ብዬ ነው እና ትንሽ ጠብቂኝና አስገባለሁ አለችኝ። በማታ ነው የነገረችኝ። እንዳውም አልቅሽ አመሰገንኳትና ያላሰብኩት ነገር ነው ብዬ ዝም አልኩኝ። የዛኔ 400,000 ሲባል አልተናገርኩም ዝም በይ ብላይ ማለት ነው። ከዛ 600,000 ብር ልኬልሻለሁ ስትለኝ የዛኔ መጥቼ ለሷም መስቲ 600,000 ብር አስገብታለች። አሁን የሚቀረው የተወሰነው ስላት በቃ እኮ መስቲማ 600,000 ብር ካስገባችልሽ የሚቀረው 250,000 ብር ነው። እንደዛ ደግሞ ሲሆን ኮይኑ አሁን ይሸጣል ከዛ የሚቀረን የተወሰነ ነው አለችኝ። እሺ አልኳት። ከዛ ኮይኑ ኢሜል ላኪ ተባልኩ። ላኩኝ ወጣ ኮይኑ ማለት ነው። ኮይኑ ከወጣ በኋላ ጥያቄ የማንን ኢሜል ላክሽ? የራሴን ኢሜል ማለት ነው። የራሴን የቲክቶክን እንትን ስር አንስቼ ልክልሻለሁ። የራሴን ልኬ ወጣ እንትኑ ማለት ነው። ኮይኑ ወጣና እንደውም መጨረሻ ላይ ስንት ኮይን ነው 4,000 ነው ምናምን ኮይን ሲቀር ተጠቀሚበት ስትለኝ እኔ አልፈልግም። ኢቭን እኔ ሰው ቤት ገብቼ ራሱ ሜምበር አልሆንም። አሁን ላይ ሰው ቤትም አልገባም። እኔ አልፈልግም ምንም አያደርግልኝም እያልኳት አየር ላይ አወጡት እነሱ ማለት ነው። ከዛ እኔ ደግሞ ቼክ አደርጋለሁ ቶሎ እየኩኝ ማለት ነው ስንት ቀረ ስንት ወጣ ምናምን የሚለውን ወዲያው አየር ላይ ቼክ ሳደርግ ወጥቷል። ሄጄ አኑ ወጥቷል ስላት አው ወይ ሄኒና ማን ነበር ስሙ አንዱኛው ስሙ አይያዝልኝም። ሄኒና የሱ ስራ እኮ ነው እነሱ ናቸው ያወጡታለች ማለት ነው። በዚህ ኮይኑ ወጥቶ አለቀ ማለት ነው። ከዛን ቀን በኋላ ግን ኮይኑ ኮጣ ቢያንስ አንድ ቀን የገባ ነው ገስ ለርዳታው። ከዛ ውጪ እንገባለን እንጮታለን። አንድ ቀን ገባንና ከዛ በቃ የሚቀረው ትንሽ ነው ሞባይል ቻሌንጅ እንጀምር ተብሎ ሞባይል ቻሌንጅ ተጀመረ። እኔም ሞባይል እንትን እያልኩኝ አሰባሰብ ጀመርኩ። እሷም አሰባሰበች ምናምን የተወሰነ ብር ገባ። ከዛ ምን አለችኝ ኮይኑ ስንት ነው አኑ ንገሪኝ አልኳት። የኮይኑ ብር አስጨንቆኛል ንገሪኝ ስላት 170,000 ብር ነው ኮይኑ 30,000 ብር እኔ ጨምሬ እሰጥሻለሁ አለች። 200,000 ብር የሚቀረው 50,000 ብር ነው አይደል መሲ ከሁሉም የሚቀረው 50,000 ብር ሲሆን ስንት ነው 20 ምናምን ተሰበሰበና እኔ ከደሞዜ 15,000 ብር ተርፎኝ ነበር 15,000 ብር ጨመርኩ። እሱም ገስት ላይ ነው የነገርኳት 15,000 ብር ከኔ ጨምሬያለሁ ብዬ ማለት ነው። ይሄ አገባ አለቀ። እኔ አሁን የምፈልገው መስያውልሽ ያሉኝን ነገር ሁሉ ነገር አቅርቤያለሁ። ያላቀረብኩት ነገር የለም። ግን ይሄ ሁሉ ነገር ሆኖ ከትላንት ወዳ ከነቀኑ አለ ከትላንት ወዳ አርብ ማታ ራሱ ፕሮፋይልሽን አንሺ በቃ ይሄው እየገባልሽ ነው ብር ብላኛለች። አንደኛ የእውነት ወንድሜ እነሱ እውነት መረጃ ካላቸው እውነት ካልታገተ እውነት ከሆነ ለምን እስከዛሬ ድረስ ቆዩ? ለምንስ ኮይኑ ከገባ በኋላ ስልክ ቁጥር አምጪ እንደዚህ አድርጊ መባሉ ለምን አስፈለገ? እኔ አሁንም ቁጭ ብላ ለፍታልኛለች። እሱን አልካድኩም። ምንም የካድኩት ነገር የለም። አጠቃላይ አሁን 700,000 አስገብተውልሻል። 200,000 እንዳሉት 200,000 ነው የቀረው ብለዋል። ልክ ነው። 207,000 ይቀራል። ያው ወንድሜ አንድ ነገር ሚውትን አንሳና ይሰማል። ያው እናንተም በዚህ አጋጣሚ መጀመሪያ መመስገን አለባችሁ። ለምን ሰባዊነት ተሰምቷችሁ ይሄን ያክል ራሱ እርዳታ መሰብሰባችሁ እንደኔ በጣም ትልቅ ምስጋና አለኝ። ግን ኦሬዲ ይሄ ነገር አሁን አንድ ቆይ ልጨርስና ጥያቄ ልጠይቅሽ ወይ በላኪ አይ ጥያቄ ልጠይቅህ ነው በዛው እንድትመልስልኝ ነው። እሺ ለምሳሌ የሊቢያውን ቁጥር ልክ የላችኋለሁ ስላለሽ ነው 251 951 ብዬ ብልክልህ የኢትዮጵያ ኮድ እንዳለው ያው ፕላስ 251 ስላለ የኢትዮጵያ ኮድ እንዳለው አሁን እኮ አለች እኮ ይኸውልህ ሰሞኑን አይተህ ከሆነ የሳውዲ አንድ አጀንዳ አለን አይተህ ማታ ያው ትከታተላለህ ብዬ አስባለሁ። ሰዎቹ እዛ ያሉ ሰዎች መረጃ ይዘው ወጥቶ መናገር ፈርተው እስከዛሬ ድረስ ያው 20 ምናምን ቀን ይሆናል ህዝቡ እየተሰቃየ ያለው ማለት ነው። መናገር ይፈልጋሉ ግን ያሉበት ቦታ ማንም ሰው ሪስክ መውሰድ አይፈልግም። ገብቷል። አሁን ይሄ ልጅ እሷ እንዳለችው እውነት ያው የደላላ ነገር ይታወቃል። ኢንፎርሜሽን ሰጠ ተብሎ ልጁ ላይ ምን እንደሚደርስ አሁን ያን ሁላ ብር አስገብታችሁ ለ200,000 ብር
ያን ሁላ ጥሩ ስራችሁን በእንደዚህ አይነት መንገድ መጥፋት የለበትም። ክሬዲት ልትወስዱ ይገባል። እናንተ በጣም ጥሩ ስራን የሰራችሁት ለፍታችኋል። እኛም ያላረግነው ዛሬ እኛ ያላረግነው ነገር ነው ያረጋችሁት እና ልትመሰገኑ ይገባል። ይሄ ነገር እንደዚህ ባይሰፋና ያው መጀመሪያም ደሙን አይታችሁ ልጁን እንትን ብላችሁ አምናችሁ ነው ለፈጣሪ ብላችሁ የጀመራችሁት ይሄ ነገር። ስለዚህ እንደው ነገሩን ባናሰፋውና እውነት እንደተባለ ይብርሻል ይገባለትና ልጁም ነፃ ሆኖ ያው የሰው ህይወት ነው ታውቃለህ። ሊቢያ ላይ በጣም ከባድ ነው። እንደውም እዚህ ሳውዲ ያሉት ይሻላሉ ሊቢያ ካሉት እውነት ለመናገር ብዙ ነገር የምንሰማው እስከ መሞት ምናምን ደረጃ የሚደርሱት ሊቢያ ያሉት ናቸው። ሳውዲ ያሉት እንኳን ቢያንስ አምልጠው በምንም መግባት ይችላሉ። እና ባናሰፋውና እሷም አጥፍታ ከሆነም ይቅርታ ብላ የቀረውን ብሯን እንትን ብላችሁላት እንደመጀመሪያው በፍቅር እንደጀመራችሁት እኛም በፍቅር ብንተውና ባይረዝም አጀንዳው ነው ምለው። አመሰግናለሁ። ይቅርታ እኔ ላውራ ቅድም ሙኒትም ጥያቄ ስጠይቅ ነበር አንተም እንትን ብላል። ይኸውልህ መጀመሪያ የሙኒት መልሼ እልሃለሁ። ይሄን የራስን ጠይቅ። አንዴ ላውራ። መጀመሪያ ስትመጣ እኔ ገስት ሊሆኝ ነው ዋትስአፕ ላይ አሁን ብሮኮሊ ልካልኝ አየሁና ደነገጥኩ። እንዴት በዚህ ያህል ደረጃ እንደዚህ ይደረጋል ምናምን ብለን ከዛ በማግስቱ ተባለ እርዳታ ተጀመረ። ሳይ ያለው ቪዲዮ ምናምን አላሳመነኝም። ከዛ ቦታዎቹ፣ መሬቱ፣ ምንጣፉ ምናምን ሁኔታዎቹ ራሷን ማኪን ጠይቀናታል። ቢያንስ ምን አልኳት፣ እርዳታ ሲሰበሰብ ቢያንስ ልጁ እዛ ሆኖ ዳይሬክት ከረንት ሎኬሽን እና ላይቭ ሎኬሽን ይላክ፣ እዛ ለመሆኑ ማረጋገጫ ቦታዎችን ይላክ ያሳይ። በዚህ ሰዓት ብዙዎች ሊቢያንን እያሉ እርዳታ እየሰበሰቡ ገንዘብ እየተበላ ነው። የዚህ ማረጋገጫ ያዢና አሰባስቢ ብዬ ስጠይቃት ብሮክሊን አለ ልጁን አምነዋለሁ በማምኑ ሰው ነው የመጣችው። ከዚህ በላይ ደግሞ ማረጋገጫ የለም። እናትየው በቪዲዮ ወጥተዋል። 4 ቀን ነው 5 ቀን ነው የተሰበሰበው ብሩ፣ 1 ቀን አይደለም፣ የረጅም ቀን ነው። ከ5 ቀን ከ6 ቀን በላይ ተሰብስቧል። እና መጨረሻ ላይ እያለ እያደረሽ ሌላውን ታዩና ማኪ ማስረጃ ላኪ፣ እነሱ የደወሉበትን ስልክ ቁጥር ላኪ ስንላት የተቆረጠ ቁጥር ነው። ቮይስ ሪካርዶ ሁሉ አለ። አይሆንም፣ ይገሉታል። ማስረጃ ካላኩ ይገሉታል። እሺ ብር ትራንስፈር አድርጋችኋል፣ ግማሽ ብር ገብቷል። ሊቢያ ላሉት ደላሎች ግማሽ ብር አስተላልፈናል አለች። የተላለፈው ሳይሆን በኢትዮጵያ አካውንት ነው። ቢያንስ ይሄ እንኳን ተይዞ ውሸት ከሆነ ሌቦች ከሆኑ ለመያዝ እንትን ይላል። በፖሊስም ተይዞ በምን የሚሆን እዛ ያሉ ናቸው። ይሰበሰባል። ብሩ የሚገባው የት ነው? በኢትዮጵያ አካውንት ላይ ነው። በእርግጥ የእርዳታው ብር ሲሰበሰብ በማንም አካውንት አልገባም። በራሱ በማኪ ወንድም አካውንት ነው የገባው። በለጠፈችው ማለት በግለሰብ አካውንት አልገባም። ሁለተኛ እዛ ላሉት ሌቦቹ ሊቢያ ላሉት ለተባሉት ሌቦች ብር ሲገባ የነበረው ኢትዮጵያ ባለ አካውንት ነው። ከዛ ይሄ አካውንት ይያዝና ባንክ ፖሊስ ጣቢያም ሄደሽ የትም ሄደሽ ማስረጃ ተይዞ ብሩ አካውንቱ ይታገድ ምናምን ስላት አይሆንም አለች። ቮይሱ አለ ይያዛል፣ ይገልብኛል፣ አይሆንም ምናምን አለች። ከዛ ፈርቺ ትራንዛክሽን አስወጣው። የ6 ወር ምናምን ትራንዛክሽን ሲወጣ ባንኩ እንትን ያለበት በየቀኑ እርዳታ የሚደረገው ብር ወዲያው ነው ወጪ የሚሆነው፣ ወዲያው ነው ወጪ የሚሆነው፣ አይቀመጥም። ከዛ ፈራውና እንደዚህ ስል ያው ተሰብስቦላታል፣ ብሩ ገብቶላታል። ቆይ እስቲ የኮይኑ ብር ይያዝና ይጣራ። በዚህ መሀል የተፈጠረ ከትላንት ወዲያ ድረስ ከኔ ጋር እያወራች ነው ማኪ። በመሀልም እንደተፈጠረ አላውቅም። ዛሬ አንቺ ጋር መጣ፣ እንደዚህ ሆነ። ብሩን አልተከለከለችም፣ ያ ብር አለ። ግን ይሄ ነገር ማከል እንትን ሲል እስቲ ይጣራ ተብሎ ከዛ በላይ ተሰብስቦ እርዳታ ተደርጎ ሰጥቷታል። ሄኖክ አንድ ጥያቄ ልጠይቅህ። እዚህ እርዳታ ላይ አንተ ተሳትፈሃል? እኔ ኮይኑን እና ሄኖክ ሳይሆን ብላኪ ሳይሆን ሄኖክ ሄኖክ እዚህ እርዳታ ላይ አንተ ተሳትፈሃል? አዎ ሪሲት ባኒ ገብቶ ሪሲት ሁሉ ልኬላታለሁ። አዎ አንደኛ እዚህ ሀገር ሆኖ ስፔሻሊ ኢማራት ላይ ሆኖ በሊቢያ ጉዳይ አንድ ሰው እርዳታ እንዳይሰበስብ የሊቢያ እንደዚህ ታግቶ ነው ብሎ አካውንት መስጠት ሳይሆን እዛ ገስት ላይ በራሱ መገኘት እንደሚያስቀጣ እንደተነገረ አታውቅም። ለምን ገባህ አንተስ ይሄን ነገር ሳታጣራበት ማለት ነው? አንተ ራስህ እዚህ ሆነ ራስን ህይወት አደጋ ራስን ለምሳሌ ለሁሉም ኢማራት ላይ ለሚኖር ተነግሯል፣ አስጠንቅቋል በመንግስት ደረጃ ማለት ነው። በቃ የሊቢያ ጉዳይ ላይ አንድ ገስት ላይ አልኩ አሁን ብላኪ ታግቶ ቢመጣ እዛ ገስት ላይ መገኘት በራሱ የህገወጥ ዝውውሮች የነዛ እንትኖች ላይ ሼር ናችሁ ተብሎ ነው የሚታሰበው። ያው ይሳቅም አለ ኤምባሲ አካል ነው እንግዲህ ይሄ ነገር እንዴት እንደገባህበት እኔ አላውቅም፣ ወይ አልሰማክ ይሆናል። እኛ ለምሳሌ አንገባም አቁመናል።
እናትየውን ስታይ ገስት ላይ ቁጭ ብለው ማለት ኖ ያው ልክ የፈለገ እናት ይታይ ልንገርግ አንተ እዚህ ሀገር ሲአይዲ ጠርሶ ጨለማ ቤት ውስጥ ተቀምጠህ ምናምን እረዳለሁ እንዳትለኛ ቀኝን ሲመጣ ግራን ስጣለ መጽሐፍ ቅዱስ ላይ ነው ያለው ምድር ላይ የለም አላልሰማም ይሄ አዋጅ ይሄንን መንግስት ይሄንን ማስተላለፉን አላወቅም አልሰማህ በቃ ይሄንን ነው ብለህ ማለፍ ያለብህ እንጂ እናትየው ሲያለቅሱ ብታዩ ኖሮማ የእናትየው ያለቀሱ ይያለ መረጃ ጠይቃችሁ ብሩን ተሰጡ ነበር ቀላል ነገር ነው ይሄም አጀንዳ መሆን አይገባውም ነበር አንደኛ የትኛውም የሊቢያ ደላላ ገንዘብ የሚዘዋወረው በኢትዮጵያ ንግድ ባንክ ውስጥ ነው ሰንሰላታቸው ረጅም ከመሆኑ የተነሳ እንደዛ ነው የሚያደርጉ እኔ ለብላኪ ያስገባለሁ ብላኪ ለይሳቅ ለጁጁ እንደዛ እየተደራረጉ ነው የሚሄዱት በጭራሽ የሊቢያ አካውንት እንትና አይላቸው ኢትዮጵያ ውስጥ ነው አንድ ሰው ወደ 70 ምናምን እንደዚህ እየተደራጁ ነው ብሩ የሚዘዋወረው አንድ አሁን ብላክ ቢያዝ ብላክ አንተን ያስይዛል አንተ እንደዛ እያለ ነው ልታስይዙ የምትችሉት የልጁ ላይ ደግሞ መደወል አሁን ብላክ የአሜሪካ ከሆነ የሚኖረው ልጁ ስልክ ላይ ተደወለ ማለት ብር አለው ልጁ ተብሎ ሌላ ነገር ነው የሚደርስበት ወይ ልጁን ይረሽኑታል ብር ካልመጣ የሆነ ነገር ነው አሁን ሙሉውን ቁጥር ልካለች ገባችሁ ሙሉውን ቁጥር ብላክ ልክልሃለሁ እናትየው ደውሏል እናትየው አሁን እናታችሁ አሁን የኔና የብላክ እናት ወጣው በቪዲዮ ብር ተሰብስቦ ውሸት እንኳን ቢሆን በቃ ይሄ 200 ሺህ ብር ነው በ200 ሺህ ብር ስማችሁ ሊነሳ አብላጫውን ብር ሳታጣሩ ሰጣችኋል በ200 ሺህ ብር ኮይኑን ካወጣችሁት በኋላ አንሰጥምና እስክናጣራ ነው ማለት ሰው ጭንቅላት ላይ የሚፈጥረው ነገር አለ ከናንተ ይለፍ ገንዘባችሁን ስጧቸው እንደኔ ነው የምልህ እንተለው ነገር ካለ ሰጠችውን ቁጥር ራሱ ጠይቃናት ለኛ አልሰጠችንም እዚህ ደረጃ እኮ አይመጣም ነበር የሆነ ስልክ እንኳን የዛን ሀገር ስልክ እንኳን ስጪም ብለን እዚህ ደረጃ አይመጣም ነበር አልሰጠችም ስልክ ተቆርጦ ነው እንደምን ነው አሁን እኮ የከለከለችበት ምክንያት በጣም አሳማኝ ነገር ነው በቃ ለምን በነገራችን ላይ አደጋ ነው እውነት ነው አሁን መሲ እንዳለችው እሱ ብቻ አይደለም እስር ቤት ጥሩ ልብስ ለብሰ ሰው ልጠይቅ ብትል እያጠነከርክበት ነው እንጂ እንዲፈታ ያረኩ አይደለም እንኳን ከአሜሪካ ደውለህ አጣራለሁ ብለ እንደዚህ ሀገር ብር ነው የሚፈልጉት እነሱ ብር ባይፈልጉ እኮ ሌላ ደግሞ ሁለተኛ እንደዚህ አይነት ስራ ሰራው ብለ ብትሰራም ደብቀ ስራ እንጂ ሚዲያ ላይ እንደዚህ ወጣታ ምክንያቱም በእንደዚህ በእርዳታ ብር ብዙ ነገር ነው የሚሰበሰበው ብዙ ነገር ነው ዱባይ ኮንክ አንድ ቀናና በአካልም ላወራ እችላለሁ ከፈለክ ማለት ነው ብዙ ቦታ ነው የሚሄደው በእርዳታ ብር የሚሰበሰብ ብር ሚጣላ ሰው ሊኖር ይችላል እዚህ ትልቅ ወንጀል ነው እና እናንተ ለበጎ ነው ያደረጋችሁት ያን በጎ ስራችሁን ደግሞ ከፈጣሪ ታገኙታላችሁ እሷም ዋሽታ ከሆነ ከፈጣሪ ታገኙዋለች ለምን ሰው ደግሞ እናት የምታክል ነገር ሚዲያ ላይ ቁጭ አድርጎ እንደዚህ ያረጋል የሚል ያው እናቱን የሚወድ ሰው እናት የእናት ክብር የሚያክሰው እንደዚህ ያረጋል ብዬ ምንም አላስብም እና ይሄም አጀንዳው ሊሰፋም አይገባም በቃ ያለው ነገር ይሄ ነው ያላቀረበችበት ምክንያት ስልኩን ደግሞ በቂ አሳማኝ ምክንያት ነው ሌላ ምንም እንትን ማያስፈልግም እና ይሄ ነገር እንትን በሉና እዚሁ ቢቋጭ ጥሩ ነው ይበቃል ያው ለምን እናንተም ስማችሁ ለምን ይጠፋል ጥሩ ስራ በሰራክ ከዚህ ዱባይ ኮንክ ለሷ መስጠት ካልፈለክ መተክለኒም ስጠኝ ያስገባላታለሁ ለሷ መስጠት ካልፈለክ ልጅቷ ብሮኮሊ ጋር ነው ያለው ብሩ ትላንት ነው ከትላንት ወዲያ አውርታ ተቀበሉና ስጧታ አስገባልሻለሁ ብላታለች ከኔ ጋርም ከትላንት ወዲያ አውርታ ታስተላልፍ ትላንትናና ዛሬም እንደተፈጠረ አላቅም እንጂ እኔ ማለሽ ማኪ ነው ማነው ስምሽ አንቺም ከኋላ ያረግሽው ፎቶ አንሺ በፍቅር እንደጀመራችሁ በፍቅር እንትን ትላለች ችግር የለውም ይሄን አልብር ማስገብተዋል የሚከለክሉበት ምንም እንትን የላቸውም ለምን ያው ወንድማም ያለው አሜሪካ እሷን ያቺኛዋን እልህ ውስጥ የከተታት ምን እንደሆነ ታውቃለህ ሶስቱን እልህ ውስጥ ገባለህ አይደለ በዚህ በሁለት ቀን ውስጥ ነው በሶስት ቀን ውስጥ ይመስለኝ እሷ በጣም ብዙ ሰው እያላከች በቃ ተደጋጋሚ እሷ ጋር እየሄዱ ሌባ እያሏት 5 ከ6 ቀን እንቅልፍ አታን የሰበሰበችውና ያ ነገር ንዴት ውስጥ ከቶክ እንትና እንደሰው ያስተዋል ስለዚህ አሁን በቃ ሰው ሳይ ብዙ ነገር እንትን ይላል እና እዚህ ቤት እንኳን አርጋ አልጠራችኝም እኔም በማቃቸው ሌሎች ጊፍተሮች ናቸው ደውለው እንዴ ምንድነው ስማችሁ እንደዚህ የሚነሳው ለማጣችሁ አታወሩም ስትለኝ ነው የሆነች ልጅ ቆይ ሄጄ አወራቸዋለሁ ብዬ መጣሁት ነኝ ጋር ወንድሜ እናመሰግናለን ያው በሷ ቦታ ሆነም እኔም ይቅርታ ጠይቃለሁ ፎቶውንም ታነሳለች በቃ ያለውን ነገር ያው
ያው ከነሱ አንተ ትሻላለህ፣ እኛ እንሻላለን። ለምን ትንሽ ያለንበት ሀገር እንኳን አሪፍ ነው። ገብቷል። እንሰርተንም እንትን ኮይኑንም እኮ ማለት በትርፍ ነው አትርፋ ነው የገዛቻት። ካለው ብር ላይ 30 ሺህ ብር ተጨምሮ ነው ኮይኑ 170 ሺህ ብር ነውና በትርፍ ነው በ200 ሺህ ብር ሌላ ጊፍተር ከሚገዛ እዛ ብር ላይ 30 ሺህ ብር ተጨምሮ በትርፍ ሁሉ ነው የገዛቻት እሷ እንድትጠቀም ብላ ማለት ነው። አዎ ስለዚህ አሁን አይታል እኛ አሁን እንደዚህ ሰምተን ተነጋግረን እንትናን ግን አሁን ሌላው ሰው የሚረዳው በቃ በማይሆን መንገድ ስለሆነ ለምስማችሁ ሲጠፋል ጥሩ ስራ በሰራችሁ እናግዝ ባላችሁ በማይሆን ነገር 900 ራሱ ከልክላችሁ እኮ ቢነሳ ይሻላል። ይሳቅ ይሄ ነገር ከመነሳቱ በፊት ለልጅቷ ለብሮከሪ የምትባለው ቀጥታ ደውያለሁ። ሄሎ ማዘር እንዴት ዋሉ? ሄሎ ቆይ አንዴ ጠብቁኝ ማዘር። ለሷ ደውዬላታለሁ፣ ዋትስአፕ ላይ ቮይስ አስደርጌላታለሁ። ሙኒት ልካት ገስት ላይ ሄዳ አልመጣም እዚህ ይምጡ ስትል ነው ፎቶዋን ያደረገችው። ማዘር ደህና ዋሉ? ያንንም አልመጣም እዚህ ይምጡ ያልንበት ምክንያት ብሩ የተሰበሰበው እኛ ቤት ነው። ብሮክሊ ቤት ተከፍቶ ነው የተሰበሰበው። ብሩ እዛ እስከተሰበሰበ ድረስ ሌላ ቦታ ሄጄ ለፍርድ የምቆምበት ምክንያት የለም በሚል ነው። የኔ አይሰማችሁ? አይ መሲ እንትን ነች እሱ እናት ማዘር ይሳቅ እናትየዋ ይኸው ደውሎ መስመር ላይ ነው ያሉት። ማዘር ይሰማውታል? አዎ አዎ። ልጆት እውነት ዲቢያ ነው አይደል ያለው ማዘር? አዎ እዛ ነው ያለው። መቼ ነው ሄደው? ከደማ ወር ነው። አንድ ወር? አዎ በቃ እኔ ልጆት መታል አናግራናቸዋል። ምንም ብሩ ለመውሰድ እንደዚህ የስርቆት ምናምን ነገር የለበትም ማዘር። ያለ መግባባት ነው። ልጆትን ስልክ ቁጥር ጠይቋት ነበረ፣ መረጃ ስጭን ነበር ያሏት። ከዛ በኋላ ልጆትም ትንሽ እሞሽ ነው። ይሄ የወጣቶች አላረል እርስ በራስ ለዛ ነው እንጂ ምንም እንትን ነገር የለም። እናስገባለን ብለዋል፣ ያስገቡልዎታል። እሺ እሺ እናቴ መጀመሪያ እኮ በደንብ ረድታኛለች እኮ። አሁንም አለመስማማት ነው እና በቃ መጨረሻ ላይ የቀረው ብር ነው። አሁን ትናንትና ደውለው ብታይ በቃ ወይ አሳልፈን ለሌላ ደላላ እጥፍ እንድከፍሉ አረርጋለሁ አለኝ። ለማንኩት በቃ አልቅሼ ለማንኩት። ችግር የለም አሁን ያስገቡ ይሰጦታል፣ ትሰጦታለች። እሺ እናቴ እሺ አይዞት። እሺ ማዘር እግዚአብሔር ይባርካችሁ። ችግር የለም እግዚአብሔር ይባርካችሁ። ችግር የለም አትርፉልኝ ብቻ አውጡልኝ። አልቋል እኮ ትንሽ ነው የቀረው። ችግር የለም አይዞት ማዘር። እሺ እናቴ እግዚአብሔር ይባርካችሁ። ተባረኩ። አሜን። እሺ አሜን። በጣም ስቃይ ላይ ነው ያለሁት ብታይ በቃ 3 ቀን አልተኛውም። ደግሞ ያመኛልም ጤና የለኝም። አይዞት ችግር የለም። ዝም ብሎ አለመስማማት ነው፣ ወጣቶች ስለሆኑ አለመስማማት ነው እንጂ ልጅቷም እንደዚህ ክፉ ሆና ምናምን አይደለም። እሺ ማዘር ኧረ ጥሩ ናት። ስታወራኝ ሁላ ጥሩ ነበረች። ምን ሰይጣን ገብቶ እንዲህ እንዳረጋ ዝም ብሎ አለመስማማት ነው። ችግር የለም። እሺ ማዘር እንጂ መልካም ነበረች። ችግር የለም። አሁንም መልካም ናት። ችግር የለም ማዘር። አናግረናት በቃ አልቅሱ። አሁንም መልካም ናት። ትልካለች። ልመርቃቸው። እሺ መርቋቸው። መርቋቸው እኮ በቃ ይሄ ነገር ይጨረስና እመርቃቸዋለሁ። እሺ ማዘር። እሺ ችግር የለም። በዚህ ጭንቀት ያው በተሻለ ትንሽ ችግር የለም። እሺ ማዘር። እሺ በቃ ብላኪ በማርያም በቃ እናንተ ተሸነፉ። እሺ በቃ ከዚህ ሙድ ውጡ። እሺ ጨረሳችሁ መሰለኝ። ስለዚህ መች ታስገባ መች ትሰጣችኋለች? ይሄንን አሁን ከእናንተ ጋር ያወራሁትን ሄጄ መጀመሪያ እሷን ደውዬ ማውራት መቻል አለብኝ ይመስለኛል አይደል? ገና አውርታት ተጠይቃ ነው አልሰጥም ካለችም በቃ አሰጧቸው ማለት ነው። እንግዲህ የእሷ ውሳኔ ነው ሊሆን የሚችለው። እሺ እንጠብቅህ። ጠይቃት ትመጣለህ። እስ ሄኖክ ይመስለኝ ሊጠይቃት ይመስለኛል። ሼር አድርጊ ጠይቋትና አሁን ነው ታውቁን። ምክንያቱም ይሳቅ እዚሁ እያለ ማለት ነው። ይሳቅ ዋትስአፕ ላይ የማረግልህን ቮይስ አዳምጠው አንዴ።
ወይ ኔትወርክ እያስቸገረኝ ነው መሰለኝ። የሱ ቮይስ አድርጌልሃለሁ። ቮይሱን ሰማ። አንቺ መዳም ቤት ነው የምትሰሪው? እኮ ይሱ አንደኛ እኔ ጉዳዩ የማይመለከታችሁ ሰዎች አንዳንድ ቁጥር ምጽሁት። እሺ አንዳንድ ቁጥር ጻፍ። ምን ነበር ገብተሻል? ነውጪ እኔ ቁጭ ያልኩት ለማንኛውም ዝም ብዬ አይደለም። እሺ እያወራት ስለሆነ ነው። እሱ ሲጽፍልኝ እነግራቸዋለሁ ብዬ ወንድሜ በቃ ያው እህት ናት፣ ማሳመን አያቅትም። አይታል እንግዲህ እንደዚህ ሲያለቅሱ ያው አንተም ብትሆን ኦልሬዲ በቃ ያለ መግባባት ተፈጠረ። ያን ደግሞ ወንድሟን አውርቼዋለሁ፣ እናትየዋን አውርቻቸዋለሁ እና ችግር እኔ ችግር የለም በቃ ለእናትየው ነው እንጂ ለእሷም ትንሽ እንትን ብላለች። ያው እሱ ሊያወራት ሄዷል ስላለ ይምጣና ጨርሰንላት እንውጣ። እኔ ኔትወርክ እያስቸገረኝ ስለሆነ ነው። እሺ አለው እኔ ጋር ኦሪጂናል ዋይፋይ እያለ እኔ ኔትወርክ ያስቸገረ የምትሉ የኛ ልጆች ግን በጣም እየገረማችሁ ነው። ግድ ነው። እሺ አረብኛ ጽሁፉን አንዴ ስም ማን ነው የሚለው? አንዴ አንብቡልኝ። ይሱ አረብኛ ሆነ ኢንቫይት ያረኳትን ልጅ አንብብልኝ። አረብኛው ማን ነው የሚለው? ይሰማል? ምን ነበረ? ገብተሻል? መሲሌ ሙኒት ፈልጌ ነበረ። ባለፈው ችግር ላይ ናት። ባለፈው ውርቻት ነበረ ነውጭ አንድ ችግር ሳያልቅ እዛ ችግር ላይ እንደው በደሞዝ ቀጥራችሁን የምንሰራ የምታስመስሉት ልጆች። እኔ ደግሞ የሆነ ነገር ልጅ እንትን ልትናገሪ መስሎኝ ነው ከነ ብላኪ ጋር የመጣሽ መስሎኝ ነው። ዝም ብዬ እንደ ደርግ ሬዲዮ ስጮህ እዚህ የቀጠራችሁኝ ነው እንደሚመስላችሁ? የአንዱ ሳያልቅ የአንዱ የአንዱ ሳያልቅ የአንዱ የአንዱ ሳያልቅ የአንዱ ጣጣችሁ አያልቅ። ጋይስ እኔ ምን ታረግልኛለች? እዚህ ትምጣ እንዳትመጣ እዛው ትሁን ቤቷ እንደ እኔ ምን ታረግልኛለች? ጉድ እኮ እዛ ሄዷል ሊጠይቃት፣ እዛ ጠይቋት ይምጡ። ከዛ በኋላ ይሳቃል እኮ ከዛ የምንባለውን ከሰማን በኋላ ቀጣይ ነገር ይቀጥላል። መጣሁ። ለማንኛውም እኔ ደርሼ ልምጣላቸው። እነሱ ሄኖክ አልሄደም ነው የሚሉት፣ እኔ ልሄድላችሁ ችግር የለም። ኦኬ እሺ መሲ ሲሰድቡሽ ነበር እኮ ይስደቡኛ። ምን እኔ 95 ሜትር እና 8 ሰዓት ሳላቋረጥ ማውራት የምችል ሰው እኮ ነኝ። ማን እንፈራለሁ ብላችሁ ነው? ግን ይሄ በመሰለ ይሄ የእናት ጉዳይ ስለሆነ ነው። ሲቀጥል ደግሞ እሷ አልሰጥም ካለች እኮ ሄኖክ እኮ እዚህ ነው ያለው። የጊፍት ብር ነው ያወጣው። ጉግል እንትኑ አለ፣ ራሱ ያመነበት አለ፣ ሊቢያ ደላላ ላይ የተሳተፈበት ነው አለ። ይሄው ይሳቃል። እዛ ድረስ መዳረስ አያስፈልግም። ለ200 ምናምን ሺህ ብር ተብሎ ነው እንጂ እኮ ምንም ችግር እኮ የለውም። እና ቤታቸው ቢሰድቡኝ እኔስ አስተርፊያቸዋለሁ። እንደዚህ ስዘፍን አይደል እንደ ነበርኩት። ታው እንጂ
አንቺ ግን ምን ስምሽ ማን ነው? ሚት ሽንፍቱና ስምሽ ንገይ። ስምሽ ማን ነው? መቅደስ። መቅዲዶ ምን አሽቋላጭ ነሽ? እግርሽን በሙቅ ውሃ ዘብዝፊው፣ ትንሽ በረዶ ጣል አርጊበት፣ ጋደም በይ እንዳያምሽ። አይዞሽ እናቴ እግርሽን ጋደም በይ፣ ትራሱ ደግሞ እንዳይቆረቆረሽ እያስታሽ ምንምኛት ነበር። እንደው ምን ጉድ ናችሁ መሲ። እንደዚህ አይነት ነገር ለስተኝ እኮ ምንም ነገር እንትን አይለሽም። በሰዓቱ ነኝ መሲ ምን ችግር አለ? አሁን እኔ የሆነ ነገር በሆን ደውለሽ አትይኝም እንዴ? ፓናዶሎ አጣጥኝ አላሽ ለማለት ይቅርታ። ያው ነው በቃ እኔ እህት ነኝ። ይሄው ሲስ አንድ ቁጥር እየላከልሽ ነው። እሷ ቤት ያገኘኝ ልጅ ማለት ነው። ማን ነው ሲስ? ደግሞ ለሷ ምን ሆነ? እሱ ለሷ ደግሞ እሱ ቤት ነው እሷ መታ እንትን ያልኩት። ኦኬ አቶ ሲሳይ እስቲ አንድ ቁጥር ጻፍ። እሱ በሙቋዘብ ጽፍ ብሏል። ግራ ነሽ ጻፍ። ያው እዚህ ምድር ላይ የምንኖረው በጣም አጭር ጊዜ ነው። አጭር ጊዜ የውላችሁ ፎቅም ሰራችሁ፣ ሚሊነርም ሆናችሁ፣ ባለሀብትም ሆናችሁ፣ አሜሪካም ኖራችሁ፣ ካናዳም ኖራችሁ፣ አውስትራሊያም ኖራችሁ፣ ሌቭላችሁ 40ም ገባ 60ም ገባ 100 ገባ፣ ሌቭልህን ትራስ አርገው አትተኛም። የወርቅ ቤት ወርቅህን ትራስ አርገው አትተኛም። ስትሞት አንድ ሜትር አቡጀዲ ጨርቅና ሳጥን ብቻ ነው ይዘምት በቃ። አሁን ደግሞ ኢትዮጵያ ለመሬት ራሱ ተከፍሎ ነው። እንደዚች የምታክል መሬት ገዝተ በ36,000 የኢትዮጵያ ብር ከፍለ ትቀበራለህ። በቃ እዛ ጋር ያንተ ነገር ያበቃል። ይዘነው የምንሄደው ነገር እኮ የሚኖረው ምንም ነገር የለም። አቡጀዲ ነው። መጨረሻ ላይ ዞረን ብራንድ ልብስ ለብሰን መጨረሻ ላይ በሜትር በኢትዮጵያ 13 ብር በምትገዛ አቡጀዲ ተጠቅለለ ነው የምትሄደው። ሱፍ ካሄድ ከረባት ካሄድ ሄዚ ጋር የምታረገው ትላልቅ ወርቅ አይሄድ እዛ ሄደክ ደላላ የለ ገስት ላይ እንትናን ጥራት የለ። ለዚህ እድሜ አትናከሱ። ለዚህ እድሜ የሰው ሀቅ አትውሰዱ። ሳጪ እንጂ የሰው ሀቅ ወሳጅ አትሆኑ። እናት ይትሙት ከመስጠት ከመውሰድ የሰው ነገር መስጠትን የመሰለ ነገር የለም። ምትኖረው አጭር ጊዜ ነው። ባለህ ነገር ተደስተ ባላችሁ ነገር እኔ አሁን ኢማራት ላይ ሱቅ ከፈቱ፣ ማርስ ላይ ሱቅ ከፈቱ። ከሆነች አደጋ አላመልጥም ወይ ስጋ አሁን እዚህ ጋር ቁጭ ብዬ ፈጣሪ ድርቅ ላድርግሽ ቢል ለዚህ ሁሉ ሰው ማስተማሪያ ሊያደርግ የሚል እዚች ጋር ቁጭ ብዬ ድርቅ ሊያደርገኝ ይችላል፣ መብቱ ነው። ከዛ በተረፈ ግን የሆነ እናንተ ገንዘብ ስለያዛችሁ ብቻ የሆነን ሰው ጎሮሮ ደፍናለሁ የሆነን ሰው አስለቅሳለሁ ብላችሁ የሆነ እርምጃ አትራመዱ። በቃ አፈርነ 100 ኪሎ ኮንክ ደረቴ ቺስታ በቃ ደረቴ ምናምን ጡቴ ያምራል ዳሌ ምናምን ከንፈሬም እንዲብዬ ስንቱን እንዳሻፍጃለሁ። የለም ስትሞቺ ሀቢብቲ አበሻ ዝናብ ሳይመጣ ንቅበራት። አስክሬኗ መሴ የተባለችው ብርጅዬ ስትሉኝ የነበራችሁ አስክሬኗ መጣ። ዝናቡ ሳይመጣ ደመና እያጉረመረመ ነው ቶሎ በተቀበረ ለሚል ህዝብ ተንኮል ማያስፈልግም፣ ጽድቅ ማያስፈልግም። ተራርቀ እንዴ ሀበሻ እኮ ድብና አርጎ የሚገርም ድንጋይ እላያችሁ ላይ እንደዚህ አስቀምጦ እኮ ቁጭ ብሎ ካርታ ይጫወታል። አንተ እዛ ምስጥ ይጫወትብሃል፣ እሱ ካርታ ይጫወታል። ተራውን እስኪጠብቅ ድረስ 4 ነጥብ። ሰው የሚወዳችሁ ሲኖራችሁ ነው። ከሌላችሁ ደሃ ስትሆኑ በቃ የሚገርም ንፍሮ ነጭ ስንዴ ንፍሮ ይቀቀላል፣ በሳህን ይቀርብለታል፣ እሱን እየበላ ከዛ ደግሞ አበሻሽ ቃባጭ ነው። የፓራስታሞን አጥተህ ትሞታለህ። ከሞትክ በኋላ 40ና ተስካርክ ላይ የሚገርም በሬ ያርዳል። አጥንቱን እየጋጠ ቁጭ ብሎ ሙታመትህን ደግሞ ሊያጣጥብ ይጠብቃል። ካላስ በቃ ይሄ ነው ህይወታችን። የሆነ ይዘኖ እኔ ልንገራችሁ ይዘኖ የምንቀበረው ቢሆን ኖሮ የሆነ ነገር ታጨርጨሬ 1 20 ሱቅ በከፈትኩ እዚያ ግን ይዤዋል።